ጊዜ ትቀጥላለህ። ከላይ ክርስቲያን ነች መሰለኝ እናስቀድመው። ሰላምዬ ሰላም። እሺ ሰላም ነው እሱ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን። እሺ እሱ እኔ ክርስቲያን ነኝና ክርስቶስ በመሰቀሉ አላምንም እና እሱ አምላክ ነውም አልልም። ማለት አሁን ላይ ካንተ በመማራቸው ትምህርቶች እና እኔ ማወቅ የምፈልገው ስለ እስልምና ሙሉ ጠቅለል ያለ ነገር ማወቅ እፈልጋለሁ። አየው ሐዋሽ ኢስላም ብሎ ማለት ባጭሩ አምላክ በነብያቶች በኩል ለሰው ዘር ሁሉ ይከተሉት ዘንድ የደነገገን ብቸኛው መለኮታዊ ሃይማኖት ነው። አምላክ አዳምን ገና ወደ ምድር ሲያወርደው ጊዜ ጀምሮ ቃል ኪዳን ገብቶለታል። ምንድነው የሰጠው ቃል ኪዳን ከተባለ አዳም ሆይ እኔ በአንተ ላይ እንዲሁም በአንተ ዘሮች ላይ የማወርደው አንድ ቅኑ መንገድ አለ። ያን ቅኑ መንገድ ከአንተም ከዘርህም የተከተለ ገነት ይገባል፣ ያን የካደና ያስተባበለ ደግሞ ወደ ገሃነም ይገባል ብሎ ይሄን አሳውቆት ነው የላከው። ያምንንም አምላክ አላህ ቃሉን ፈጸመ። አዳም ዘሮች ሁሉ በየዘመናቱ ነብያት የሚባሉን እያስነሳ ለአዳም ቃል የገባውን ያንን እስልምናን ሃይማኖትን ቅኑን መንገዱን አስተምሩ ብሎ ራእይ ያወረደላቸው። እነርሱም ያንን አስተምረው ሄዱ። ያም በእርሱና በሰው ልጆች መካከል ያቆመው ቃል ኪዳን ኢስላም ይባላል። አላህ ይህንን ለአዳም እንደነገረው ሲነግረን በሱረቱል በቀራ መጀመሪያው ገጽ ላይ አካባቢ ላይ ምን ይላል? ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን አለ። በሉ ሁላችሁም ወደ ምድር ውረዱ አልኳቸው። ከዚያ በኋላም ማለት አዳምና ሔዋን ያንን ኃጢአት ከሰሩ በኋላ ወደ ምድር ሲያወርዳቸው ጊዜ ውረዱ አልኳቸው። ከዚያ ዝም ብሎ በከንቱ አወረዳቸው ወይ? አላወረዳቸውም በከንቱ። ነገር ግን ዳግም ወደ ገነት የሚመለሱበትን መንገድ አሳውቃቸው። ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ ቅኑ መንገዱ ኢስላም ነው። ፈመን ተቢዐ ሁዳየ ያን የእኔን ቅኑ መንገዴን የተከተለ ከአንተም ከዘርህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ይህም በተከተሉ ሰዎች ላይ ምንም አይነት ፍርሃትና ሐዘን የለባችሁም፣ ዳግም ወደ ገነት ትመለሳላችሁ ነው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያንን ቅኑ መንገዴን የካዱ ከአንተም ከዘርህም እንዲሁም አናቅጾችን በነቢያቶች ላይ የማወርደውን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው፣ የእሳት ጓዶች ይሆናሉ በቀጣዩ ዓለም። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው። አላወረደው የመጀመሪያውንም ኪዳን በአዳም ላይ አወረደ አምላክ አላህ። ወለቀድ ዓሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከአንተ በፊት ወደ አዳም ኪዳኔንም በእርግጥ አውርጃለሁኝ አለ። ያ ማለት የመጀመሪያው የአላህን ኪዳን የተቀበለው አዳም ነው። የአላህ ኪዳን በእርሱና በፍጥረቱ መካከል ያደረገው ስምምነት ነው። ያም ምንድን ነው? ኢስላም ነው። ይህን ኢስላምን ተከተሉ የሚል ነው። ከእርሱ ውጭ ሌላን መንገድ አትከተሉ የሚል ነው። ይህን እንደተናገረ ለቀደሙት ነቢያት ሁሉ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን ያዘዝኩባቸውን ሃይማኖት ራሱን እያለ ይገልጽልናል። አየሽ የቀደሙት ነቢያቶች ሁሉ እነ አብርሃም እነ ሙሴን እነ መሲሁን ይህን መንገድ ኢስላምን ተከተሉ ብሎ ነው ያዘዛቸው አምላክ አላህ። ኢስላም ብሎ ማለት ታዲያ ትርጉሙ ምን ማለት ነው ከተባለ አልእስቲስላሙ ሊላህ አንድና ብቸኛ ለሆነው ፈጣሪ መገዛት ማለት ነው። እርሱን በፍጹም ማምለክ ማለት ነው። በእርሱ ላይ ቅንጣት ሌላን አካል ሳናጋራ አላህ ስብሐነሁ ወተዓላ የመጀመሪያው ትእዛዝ ያደረገው ለነቢያቶች ሁሉ ቃሉን ሲገልጥላቸው እኔን ሰዎች እንዲያውቁና እኔን እንዲገዙ ብሎ ነው ያስተማረው። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያው ልታውቅ የሚገባው ከእኔ ከአምላክ ከአላህ በስተቀር ሌላ አምላክ እንደሌለ ነው እያለ ይናገራል። ነቢያቶች ሁሉ ይሄንን ሰብከዋል። ኖህን ብንወስድ ምን አስተማረ ብለን ስናይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም እዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። በእርግጥም ኖህን ልኬዋለሁኝ አለ ወደ ህዝቦቹ። ኦኬ እሺ አሁን እኔ ለምሳሌ አሁን እኔ ወደ እስልምና ሃይማኖት ብገባ ማለት የእስካሁኑ ኃጢአቴ ማለት ከና ኃጢአቴ ነው እንዴት ነው የምሆነው? በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሲገባ የመጀመሪያው የሚሰጠው የሚቸረው ነገር ከአምላኩ ምንድን ነው? ለኃጢአቱ ሁሉ ምህረት መደረጉ ነው።
አላህ ይህን ቃል በቃል በቁርአን ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ኩል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል አላህ። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል አለ። የመጀመሪያ አምላክ አዛኝ ነውና አምላክ ሩህሩህ ነውና ያመጹት ባሪያዎች ካዱት ባሪያዎች ወደ እርሱ በሚመለሱ ጊዜ በምህረት ነው የሚቀበላቸው። በፍጹም ስላለፈው ማንነታቸው አያይባቸውም፣ በዚያ አይቀጣቸውም፣ አይጠይቃቸውም፣ ምህረት ነው የሚያደርግላቸው። አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበለው። ወዛቸዋል ይህ ነው። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና ዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ልክ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል ማለት ነው። እሺ፣ አመሰግናለሁ። እሺ፣ እስልምና ለምን አትቀበይም? ምን ጥያቄ ቀረሽ? የቀረሽ ካለ እናስተናግድ። አይ የቀረኝ እንኳን የለም። ማለት እኔ ያለሁት አሁን አረብ ሀገር ነው እና ያው የቤተሰብ ነገር እነሱ ሙሉ ክርስቲያን ናቸው እና የዛ ነገር ትንሽ የሚስተካከሉ ነገር ስላለ ለዛ ነው። እሺ፣ ደስ ባለሽ ጊዜ ትይዣለሽ፣ ግን ለቤተሰብ ማሳወቅ አይጠበቅባቸውም እኮ ስትሰልሙ። አንድ ሰው ሲሰልም ጊዜ እኔ ሰልሜያለሁ ብሎ ለቤተሰቡ መናገርን አምላክ አላህ መስፈርት አላደረገም። ይልቁንስ በአንቺና በእርሱ መካከል ብቻ ነው ይሄን ነገር ቃልሽን የምትሰጪው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። አምላክ አላህ ሆይ ከአንተ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። እንዲሁም ደግሞ የላከው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የአንተ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ብሎ ሰውየው ለአምላኩ ለአላህ ይሄንን ከመሰከረ በቂ ነው። በእናንተና በሰዎች መካከል የግዴታ ለቤተሰብ ማሳወቅ አለባቸው አላለም አላህ ሱብሓነሁ ወተዓላ። እና ይህ ነው። እሱ መመለስ አይቀርም። አመሰግናለሁ። አይ እሺ አክዝሽ። እሺ፣ ጥያቄ ያለው ሰው መቀጠል ይችላል። እኔ የሆነ ጥያቄ እየጠየቁ ነበር ኡስታዝ። እሺ፣ ጥያቄ ምንድን ነው? ጥያቄው እኛ የምንኖረው ሀገር ዳዋ ግሩፕ ያሉ ሰለፎች ለዳዋ ግሩፕ ቢዳ ነው ይላሉ። እንዴት ነው ይሄ? ግሩፕ የሚባል ነገር የለም ዲን ውስጥ የሰለፊ ብቻ ነው መንገዱ ይላሉ። እሺ፣ ይላችሁ የዳዋ ግሩፕ ስትል ጊዜ ይህ 7 ቀን 40 ቀን እያሉ ስለሚወጡ ሰዎች ነው ወይንስ ዝም ብሎ ዳዋ ላድርግ ብሎ ስለሚወጣ ሰው? አይ እነሱ አይወጡም። ለ3 ቀን እያሉ አይወጡም። በቃ አይወጡም። ግን ግሩፕ ብሎ የሆነ አንድ ላይ ተይዞ እንትን ይሆናሉ። ግሩፕ አላቸው፣ ጀማ አላቸው። በፈለጉበት ጊዜ ዝም ብለው ሄደው ዳዋ ያደርጋሉ እንጂ 7 ምናምን እያሉ የሚወጡ አይደለም። አይወጡም። መውጣትማ አይወጡም። እሺ፣ እንዳልከው ከሆነ ጀማዓ መፍጠር ለዳዕዋ ይሄ ችግር የለውም፣ ይቻላል። ምንም ይሄን የሚከለክል የቁርአንም ሆነ የሐዲስ ማስረጃ የለም። የዳዕዋ ግሩፕ ኑሯቸው ሰዎች ወደ አላህ ሰዎችን እንጣራለን፣ ወደ እስላም እንጣራለን ብለው ህብረት ማድረጋቸው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ጀማዓ ነበሩ። ከዛ እየመረጡ ይልኳቸዋል ሰሃቦችን በየሀገሩ ሂዱና ዛሬ አንተ አስተምር እያሉ ይልኳቸዋል። እሱ ላይ ምንም ችግር የለበትም። ሁለተኛ መውጣት አይቻልም። ዳዕዋ መውጣት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ይልኳቸው ነበር። ሂድና ወጥተህ አስተምር ይሏቸዋል። ማስረጃ
بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم شهر رمضان إلى آخر الحديث. ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ለዳዕዋ ይልኳቸው ነበር። ከነዚያ መካከል ለናሙናነት ያክል ተጠቅሰዋል በሐዲስ ላይ ሙዓዝ ኢብኑ ጀበልን ሙዓዝ ያሉት ሂድ ዳዕዋ አድርግ ውጣ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። ትንቢት ሊነግሩት እንዳሉትም ይፈጸማል። ይህ አንዱ የነቢይነታቸው ማረጋገጫ ነው። ትንቢት ማለት የሩቅን ነገር ወይንም የነገን መናገር ማለት ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው መካ ላይ ማነው መዲና ላይ ስለ ነገ ይናገሩ ነበር፣ ስለ ሩቅ ይናገሩ ነበር። እንዳሉት ያ ነገር ተፈጽሞ ሰሃቦች ይመለከቱ ነበር። ከነዚያም መካከል አንደኛው እዚህ ሐዲስ ላይ የምናገኘው ነው። ምን አሉት? የመን ሂዳ ያቁም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ምን አሉት? አንተ ሙዓዝ ሆይ አንተ አሁን ወደ የመን ሂደህ ታስተምራለህ። በዚያም ላይ የምታገኛቸው ሰዎች አይሁዲዎችና ክርስቲያኖች የመጽሐፉ ሰዎች ናቸው አሉት። አያችሁ እዛ ማን እንዳለ ያውቃል። እርሳቸው ነገሩት፣ ግን ነብይ ናቸውና አምላክ ለአንድ ነብይ የሩቅንና የነገን ነገር ያሳውቀዋል። ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። فليكن أول ما تدعوهم إليه يشهدوا أن لا إله إلا الله አሉት። አደራ መጀመሪያ የምትጠራባቸው ነገር የመጀመሪያው ሊሆን የሚገባው ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም የሚለውና አሉት። እንዲሁም እኔ የአላህ መልእክተኛና ነብይ መሆኔ ይህን ከታዘዙ አሉት በቀንና በሌሊት 5 ጊዜ ሶላትን መስገድ አላህ ግዴታ እንዳደረገባቸውም አስተምራቸው አሉት። አያችሁ ይህን ከታዘዙህም ከገንዘቦቻቸው ከሀብታሞች ተወስዶ ለድሃዎች የሚሰጥ ዘካ ወይንም ምጽዋት የሚባል እንዳለባቸው አሳውቃቸው አሉት። ይህን ከታዘዙ በዓመት 1 ጊዜ ረመዳንን ወር መጾም እንዳለባቸው ይህ እንደተደነገገም አስተምራቸው አሉት። ይህን ከታዘዙ ሐጅ ማድረግ እንዳለባቸው አስተምራቸው አሉት። አያችሁ አይደል? ስለዚህ ሙዓዝ ሄደ ዳዕዋ አስተምሮ አድርጎ መጣ። እንዳለውም ሲሄድ ጊዜ ሙዓዝ መሰከረ። ሲሄድ ማንን አገኘ? ይሁዲዎችና ክርስቲያኖችን አገኛቸው። ያ ሰላም وهذا يدل على صدق نبوة النبي عليه الصلاة والسلام وأنه رسول حق من رب العالمين ይህ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት የሚያሳይ ነው። ሳይሄዱ በፊት እዚያ ምን እንዳለ ያውቃሉ። የህዝቡን ማንነት፣ እምነቱን፣ ምንነቱን ምናምን ወዛቻን ይህ ነውና ወጥቶ ማስተማሩ የሚለው ከሆነ ችግር የለውም። ልክ እንዲሁ ህብረት መፍጠሩ የሚለው ችግር የለውም። ነገር ግን 7 ለ7 እያሉ ጊዜያቶችን መከፋፈል ልክ እንዲሁም ደግሞ እነዛ ሰዎች የእውቀት ባለቤቶች ሳይሆኑ ዝም ብለው ዳዕዋ እንዲያደርጉ መላካቸው ይሄ ተገቢ አይደለም። ለምሳሌ ዛሬ ሰውየውን ተውበት ይሉታል፣ ከሽሻ ቤት ይወጣል፣ ከጫት ቤት ምናምን ይተውበታል። ነገ ውጣና ዳዕዋ አድርግ ሂድ ይሉታል። ላ ይሄ ተገቢ አይደለም። هذا ليس من منهج اهل السنه والجماعه وليس من منهج السلف الصالح. منهج السلف الصالح منهج مبني على العلم والدليل በእውቀትና በማስረጃ ላይ والبرهان የተገነባ ዛሬ ሰውን ተውበት ብሎ ነገ ሂድና ዳዕዋ ቆመህ ለህዝብ አስተምር። ይሄ ነብያቶች መንገድ አይደለም፣ ሰሃቦች የሰለፎች መንገድ አይደለም። ታዲያ ምን ልንለው ነው የሚገባ ሰው ከተባለ ዛሬ ተውበት አይደል ነገ ሂድና እውቀትን ቅሰም እንላለን። አላህን የተገዛ እውቀትን ይቀስማል። ወታቻው አይደል? ከዛ በኋላ እውቀትን ከሸመተ በኋላ ይህ ሰው ለዳዕዋ ይወጣል። أما الجهال إذا قاموا للدعوة إلى الله سبحانه وتعالى فما يفسدونه أكثر مما يصلحونه. جاهل የሆነ ሰው አስተምራለሁ ብሎ ከወጣ ወይንም ከተነሳ ከሚያሳምረው ልክ የሚያበላሸው ይበዛል። አታዩም? ዛሬ ላይ ምንም ያለ እውቀት ይገባሉ ስለ አላህና ስለ መልእክተኛው መጥፎ ነገር ያለ እውቀት ሲናገሩ ታያላችሁ። ዳዕዋ ማድረግ ይቻላል እኮ ይላቸዋል። ላንተ አይቻልም፣ እንዲህ አይነት ሰው አይቻልም። አላህና መልእክተኛውን በትክክል መግለጽ የማይችል ሰው፣ ኢስላምን በትክክል መግለጽ የማይችል ሰው ዳዕዋ አደርጋለሁ ብሎ ሲነሳ ጊዜ በሰዎች መካከል የዛኔ ብዙ ነገራቶችን ያበላሻሉ ማለት ነው። ዛሬ እኮ ጁምዓ ነው ይላል። ወላሂ ደጋን መስጂድ ዛሬ መስገድ የፈለገ ሰው መምጣት ይችላል። ኹጥባ الحمد لله الذي نشر في الكون دلائل وجوده وقدرته وأقام للعالمين براهين تدبيره وحكمته نحمده حمدا يليق بكمال جلاله ووحدانيته ونشهد أن لا إله إلا الله ونشهد أن محمد رسول الله صلى الله وسلم عليه وعلى آله وصحبه ومن سار على دربه أما بعد
فيا عباد الله اتقوا الله ربكم وجعلوا الإيمان بالغيب يقينا في قلوبكم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. يا أصحاب التيك توك لماذا تأتون اشتياق الله شو ليلوش. السلام عليكم ورحمة الله وبركاته أستاذ. وعليكم السلام. ኡስታዝ የኔ ጥያቄ እህቴና እኔ አንድ ላይ እያለን ድሮ ልጅ ነበርንና እሷ ብር ነበራት፣ እኔ ታላቄ ናትና ከዛ ትምህርት ቤት ስንሄድ ምናምን ሰርቃት ነበረ። ብር እየሰረኳት ትምህርት ቤት ሄጄ ማስቲካ ምናምን ገዛበትን ሰርቃት ነበረ። ትልቅ ሆኜም እሷ ሱቅ ነው የምትሰራውና ከሱቅ ሳልነግራት የምፈልገውን ነገር ወስዳለሁኝ። ግን አሁን ላይ እሷ ኢትዮጵያ ነው ያለችው፣ እኔ አረብ ሀገር ነው ያለው። ዝም ብዬ ልክላታለሁ። እኔ ያኔ የወሰድኩባትን እያሰብኩ ሳልነግራት ግምቱን ባላውቅም ግን ዝም ብዬ ሰጣታለሁ። ይቻላል፣ ችግር የለውም። አንስቼብሽ ነው ብትያት ሌላ ችግር ሊፈጠር ስለሚችል ያንን አንቺ በስጦታ መልክ መስጠት ትችላለሽ። ያለብሽን ገንዘብ ችግር የለም። ሌላኛው ጥያቄ ደግሞ ወደኛ አሁን እንደ ባህል አድርገው ወደኛ ቤተሰብ እንዲ አንፈቅድም ምናምን ሲሉ ባለ ሊጋቡ እንዲተዋደው ሊጋቡ አንፈቅድም ሲሉ ተያይዘው ይጠፉና ከዛ በኋላ ሽማግሌ ተልኮ ኒካ ይታሰራል። ይሄ ነገር እንዴት ይታያል? አይቻልም፣ አይሆንም፣ አይቻልም፣ አይሆንም። በግንኙነት ላይ ከሆኑ ወዲያው ኒካ አይታሰርም። ቢያንስ ለአንድ ሀይድ እስከታይ ድረስ ተለያይተው ከዚያ በኋላ ነው ስላለፈው ተውበት ንስሐ አድርገው እንደ አዲስ ኒካ ቢታሰረው። እሺ ጀዛከላህ ኸይር ወያኩም። አለይኩም ሰላም ወራህመቱላህ። አለይኩም ሰላም። አልሐምዱሊላህ። እንትን ነበረ ጥያቄ ነበረኝና እሺ እንትን ከዚህ በፊት ጠይቄ ነበረ። ዩኒቨርሲቲ ነውና ያለሁት ማለት ነው። እዛ ገና ነበረ። አሁን እሁድ ነው ብቻ እሁድ ዕለት ይሁን ሰኞ ዕለት ገና ነበረ አሁን ያለፈው አለ። እሺ እዛ ምግብ የምንበላው የኛ ታይማችን የዛን ቀን ጧት ላይ ሌላ ምግብ ነበርና የሚደረግልን በእነሱ ሰበብ ስጋ ተደረገ። ሙሉ ቀን ምሳም ሙሉ እራት ብቻ ነው የኛ ስጋና ጧትም ምሳም ስጋ ተደረገለ እና ሙሉ ሰው በላው። እንዴት ይታያል ይሄ? እሺ ለባል ተብሎ የተሰራ ምግብ እንዲሁም ደግሞ ለአምልኮ ተብሎ የተሰራ ምግብ አይቻልም። ከዚያ ውጭ ግን ኖርማል ምግብ ችግር የለውም። አንድ ክርስቲያን የሆነ ሰው ፉል ሰራና ጋበዛችሁ ወይንም እንቁላል ሰራና ጋበዛችሁ ከበዓል ውጭና ለአምልኮ ተብሎ ከተሰራ ውጭ ኖርማል ምግብ የዛኔ ችግር የለውም። ነገር ግን ለአምልኮ ተብሎ የተሰራ ከሆነ በዓላቶችን አስመልክቶ የተሰራ ከሆነ እሱ አይፈቀድም። እሺ ስለዚህ ዩኒቨርሲቲ የበላ ነው ይሄ አይቻልም ነበር ማለት ነው። አላህ አመሰግናለሁ። መርሐባ ያ ሰላም ነው። እንደና አማን ነው አለን። አንድ ሁለት ጥያቄ ነበረች። እሺ ሱራ 378 ላይ ከሃዲዎችን የምናዘገያቸው ለበጎ ነገር ነው ብለው አስቡ፣ ኃጢአትን እንዲያበዙ ብቻ ነው ይላል እና ለእነርሱም ብርቱ ቅጣት አላቸው ደግሞ ይላል እና አላህ ከሃዲዎችን የሚያዘገያቸው ኃጢአትን እንዲጨምሩ ነው። ከዛም ደግሞ እሱ አዘግይቷቸው ከኃጢአታቸው ከተጨመረ በኋላ እንደገና ብርቱ ቅጣትም ደግሞ ሊቀጣቸው ነው። ጨርሰሽ መልስልኝና ሌላ ክፍል ላይ ነው ሱራ ይሄን መልስልኝና ሱራ 7 ላይ በጣም ጥሩ። ኃጢአትን ያደርጋሉ እነሱ መልካምን ነገር ያደርገው፣ ነገር ግን ያን ኃጢአት የሚያደርጉት በማን ፈቃድ ነው? በራሳቸው ፈቃድ ነው።
አላህ ስብሓነ ወተዓላ ሲናገር ምን አለ መሰለህ? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ ብሎ ነፃ ምርጫ ፈቃድ ሰጥቷቸው እነሱም በፈቃዳቸው ኃጢአቶችን ያደርጋሉ ማለት ነው። አይ እሺ ሱራ 7 179 ላይ እንትን ይላል። ምንድነው የሚለው? ከሰዎች እና ከአጋንንት ብዙዎችን ለገሃነም ፈጠርን ይላል። ለእነርሱም የሚያዩበት አይን የላቸውም፣ የሚያስተውሉበት ልብም የላቸውም ይላል። እንደገና ምንድነው የሚለው? በቃል ላይ ስለሆነ ነው ያዝኩት። አብሽር ከቻልክ ብትጽፍልኝ ደስ ይለኛል። ችግር የለውም። ምን ያህል መሰለህ እሱ ላይ ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጅኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ የብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ ሰዩጅዘውነ ማ ካኑ ያዕመሉን ወሚመን ኸለቅና ኡመቱን የህዱነ ቢልሐቅ ወቢሂ ያዕዲሉን ወቀጠዕናሁም ፊል አርድ ኡመማ እያለ ይቀጥላል። ወለዚነ ከዘቡ ቢአያቲና ሰነስተድሪጅሁም ሚን ሐይሱ ላ ያዕለሙን ሰኡምሊ ለሁም ኢነ ከይዲ መቲን። እሺ ምን ያህል እዚህ ቦታ ላይ ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጅን እንዳውጣልህ ነው የፈለግከው? ከቅርታ ጋር አውጣልህ ነበር ወይስ ደስ ይለኛል። በጣም ደስ ይለኛል። የሆነ ክፍታ ቢሆን እሱን 179 183 እና 186 አያይዘን ብናየው ደስ ይለኛል። እሺ ማን ነው ስልክ የያዘ ሰው አለ? ከቅርታ ጋር ያኛው ስልክን ትችላለህ። ቆይ አንዴ ሰው ላስገባልህና ከፍተናል። ፈታ በል አብሽር። እሺ ማን ነው መክፈት የሚችል? ዛራ መክፈት ትችላለሽ? እሺ ጥያቄህን በዛ ላይ ጠይቅ። የሉም መሰለኝ ልጆች የሚያወጡ ስልኬን ደስ ይለኛል። ችግር የለውም። ጥያቄህን ጠይቀኝ፣ እኔ አውቀዋለሁኝ በጭንቅላት። ጥያቄህን ጠይቅ። እሺ እዛ ላይ ብዙዎች ለገሃነምና ከጂኒዎችና ከሰዎች ብዙዎችን ለእንትን ፈጠርን ይላል ለገሃነም። ከዛ 183 ላይ ደግሞ ምን ይላል? ለነሱ ልጅና ገንዘብን እየሰጠን እናዘነጋቸዋለን ደግሞ ይላል። 186 ላይ ደግሞ የትኛው 180 እዛው ላይ 783 እና 186 ላይ ደግሞ ምን ይላል? አላህ ያጠመመውን ማንም አይመልሰውም፣ በኃጢአታቸው እንዲዋልሉ ይተዋቸዋል ይላል። እሺ እና እዛ ከላይ ጥያቄ ምንድን ነው? እሺ ከላይ ምን ብሏል? 179 ላይ ለገሃነምና ለገሃነም ፈጠናቸው ይላል። ብዙዎቹ ያ ብዙዎችን ለገሃነም ፈጠናቸው ጨርሰ። ከዛ ምን አይነት ሰዎች ናቸው አለ ለገሃነም የተፈጠሩት? ጨርሰ። ለገሃነም የተፈጠሩት ሰዎች ደግሞ የሚኖራቸው ባህሪ ምን አይነት ነው? አይን አላቸው፣ ነገር ግን በዛ አይን አያዩም። ልብ አላቸው፣ በልባቸው ግን አያስተውሉም። ምን ማለት ነው? አይን አላቸው አያዩም ማለት በቃ የሆነ በጎ ነገር ለማየት አይን የላቸውም። ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም ሲል ለምሳሌ ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም አለ። ጆሮም ልክ እንደዛው የሆነ ለምሳሌ ቁርአን ቢነገራቸው አይሰሙም። ለምንድነው ያ የሆነው? ሲፈጥራቸው ለጀሃነም ስለፈጠራቸው ማለት ነው። አላለም እንደስ ሲፈጥራቸው ለጀሃነም ስለፈጠራቸው አይደለም የሚለው አይልም ይላል። ከላይ ስለሚል እኮ አይልም እንደስ ሚላን መሰለህ ወለቀድ ዘረእና ለጀሃነመ ይሄን የሆኑበት ምክንያት ሲፈጥራቸው እንዲህ ስለሆነ አይልም። ሰው አያዳምጥ። ሁሴን ፊት ነው ያለው። ሁሴን ማለት እያንዳንዱን የቁርአን ፊደል አውቀዋለህ። ገብቶሃል አይደለ? እያንዳንዱ ነው ማለት ነው። ከራስህ አትጨምር። ብዙ ጊዜ አውቃለሁ፣ በሌላ አካውንት አውቃለሁ። እኔ ጋር ስትመጣ ጊዜ ሙሉ ቁርአን ከሚያውቀው ሰው ጋር ነው የመጣኸው። ገብቶሃል አይደል? ይሄ ቁርአን ገና ቅድም ስትጨምር ጊዜ ጠፋብኝ እንደው ሐሳቡን ምናምን ስትል ሙሉ ሳነብልህ ነበረ። ይሄንን ቁርአን ያስኩት ዛሬ እንዳይመስልህ ገና ህፃን እያለሁኝ 13 14 ዓመት እያለሁኝ ህፃን እያለሁኝ
ከሙሉ ከኢትዮጵያ እንደዚህ ተወዳድሬ አንደኛ ወጥቼበታለሁ። ሙሉን ሸምድጄ በጭንቅላቴ ሀገርህን ኢትዮጵያን ወክዬ ከዓለም ሄጄ ተወዳድሬልሃለሁ። እኔ ያለኝ ይሄ ቁርአን አቀራር እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ሰነድ አለኝ። ታውቃለህ፣ የኔ አስተማሪ እያለ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይደርሳል። ስለዚህ ሙሉ ቁርአን ከሚያውቁ ሰዎች ጋር ነው የምትመጡት። ሙስሊሞች ጋር ስትመጡ አንድ ነገር ልታውቁ የሚገባ ነገር። ስለዚህ አንዲት ነገር ፊደል ነገር አጭበረብራለህ እንዳትሉ። እንዲህ ስለሆነ ነው መጀመሪያ ላይ ያልከው። የለም አሁን ምን ይላል መሰለህ? ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን አለ። ወለቀድ ዘረእና በእርግጥም ፈጠርን አለ ሊጀሃነም ለገሃነም ከሲረን ብዙዎችን ሚነል ጂኒ ወልኢንስ ከጋኔንም ከሰዎችም አለ። አሁን ሰዎችንም ጋኔኖችንም ለገሃነም ነው የፈጠርኳቸው ቢል ይሄ ስተት ነበረ። ገብታችኋል አይደለ? ነገር ግን ከ የሚለውን አስምሩበት። ከ ወይንም እንደ አረበኛው ባዕድያ ትባላለች። ከሰዎችም ሚን ባዕድ ናስ ወሚን ባዕድ ልጅን ከዛሊክ ከሰዎችም ከጋኔንም ለገሃነም የሆኑ ሰዎች አሉ። ከጅኖችም ምን አይነት ናቸው የሚለውን በተመለከተ ባየህ በራሳቸው የስራቸው ውጤት እባክህ አንዴ ልጨርስ። ሰዎችም አይደለም የሚለው እኮ ከሰዎችም ነው የሚለው እኮ ከሰዎችም ይኸውልህ ከሰዎችም የሚሆኑ አሉ ሳይሆን የሚለው ከሰዎችም ብዙዎቹን ከሰዎችና ከጅኞች ብዙዎቹን ለገሃነም ፈጠረ እንጂ የሚለው ከሰዎችም ከጅኖችም ነው ያልኩት እኮ። አሁን ያልከው ልንገርህ ምን መሰለህ? ከሰዎችም ከጅኖችም ይላል አላልኩም እኮ ብለህ ምን አልክ መሰለህ? እንደዛ ካልክ በኋላ የሚሆኑ አሉ ነው ያልከው። ግን እንደዛ ግን አይደለም የሚለው ያለ ቀጥሎ ሊነግርህ ነው። የሚሆኑትን ሊነግርህ ነው። ቆይ አዳምጥ። የሚሆኑት ምን አይነት ናቸው ከተባለ በራሳቸው ነፃ ምርጫ ፍቃድ ተሰጥቷቸው እነዚህ ሰዎች ምን አይነት ናቸው አዳምጥ። ቀጣይ ሊመጣ ነው። እነዚያን ሰዎች አንተ ቅድም ልዘላቸው ይህ ምን አይነት ናቸው ብለህ እንደገና ቅድም ተናገርክ። ገብቶሃል አይደለ? ከሰዎችም ከጅኖችም አሉ ለገሃነም የተፈጠሩ ምን አይነት ናቸው የሚለውን ወይንም ደግሞ ለዚህ ለገሃነም የሚሆኑትን ሊገልጽልህ ነው፣ ሊያብራራልህ ነው። ምን አላቸው አላህ ሱብሓነሁ ወተዓላ? ለእነርሱ ልብ አላቸው ግን አያገናዝቡም፣ አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም ማለት። ያ ማለት አምላክ አላህ ሱብሓነሁ ወተዓላ አይምሮ ሰጥቶሃል፣ ጆሮ ሰጥቶሃል፣ የምትሰማበት የምታገናዝብበት አይምሮ ሰጥቶሃል፣ የምታይበት አይን ሰጥቶሃል። ገብታችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ በነቢያት ላይ ያወረደውን ህግና ስርዓት ኢስላምን አንሰማም፣ አናይም፣ አንረዳም ብለው ራሳቸውን የዘጉ ሰዎች እነዚህ ወዴት እንደሚሄዱ አላህ እየተናገረ ነው። አየህ፣ ታዲያ እነዚህ ሰዎች በራሳቸው ነፃ ምርጫ ፍቃድ ተጠቅመው ገብታችኋል፣ ጆሮአቸውን ተሰጥተው አንሰማም እንዳሉ እየተናገረ ነው አላህ። የሚሰሙበት ጆሮ አላቸው፣ የሚያዩበት አላቸው። እንደ ውይይት እናድርገው። ይቅርታ ከተመቸ እንደ ውይይት ከሆነ ከመጽሐፍ ቅዱስም ልገባ ነው ማለት ነው። ኖ አይደለም። እንደዚሁ አንተ እያልከው ሳይሆን ወደ መጽሐፍም ልገባለሁ። ውይይት ከሆነ ጥያቄ ከሆነ ታዳምጣለህ። መልስ ችግር የለም። ከፈለክ በዚህ መንገድ እናወራለን። ግን በመጽሐፍ ቅዱስም ላይ እገባለሁኝ። ከመጽሐፍ ቅዱስም እስክናገር ድረስ ታዳምጣለህ ማለት ነው። ከፍቼ እያሳየው መጽሐፍ ቅዱስ ነው። እንደ ውይይት እናድርገው እኮ ማለት እንደ እየተደማመ እያወራን ቆይ ከመጽሐፍ ቅዱስም አመጣለሁ። እግዚአብሔር ሰዎችን ቀድሞ መጀመሪያ አጥምሞ እንደገና ነብይ እንደሚልክላቸው ሂዱና አስተምሯቸው እያለ ቀድሜ ግን እኔ አደነድናቸዋለሁ ብሎ እየተናገረ እና ራሳየ ፈርዖንን ምንድን ያደረገው? ፈርዖንን ምን አደረገው መሰላችሁ? እግዚአብሔር አትረብሽ። ጣልቃት ትግባ እስኪጨርስ ድረስ አታዳምጥም? ንጽጽር እናድርገው ብለሃል። አሁን ቤት አድርግና እስኪጨርስ አዳምጥ። እሺ እባክህ ዘም በለ። ምንም ማድረግ አይቻልም። አዳምጥ እባክህ ልጨርስ። ከሁለቱም እያነጻጸርኩ እንድነግርህ። ምክንያቱም አንተ በራስህ ጊዜ ንጽጽር እናድርገው ውይይት እናድርገው ብለኸኛል። ውይይት እናደርገዋለን። አታዳምጥም? የተናታንሳ እስኪጨርስ ድረስ እግዚአብሔር ምን አደረገ መሰላችሁ? መጽሐፍ ቅዱስ ላይ ኦሪት ዘጸአት ላይ ሙሴን ይጠራዋል። ሙሴ እኔ አንተን ወደ ፈርዖን ልልክህ ነው ይለዋል። ነገር ግን ምን አለው? ልቡን ግን አደነድነዋለሁኝ አለ። ቀድሞ ያደነድነውና ልቡን ሂድና ሙሴን አስተምር ይለዋል። እኔ ግን ልቡን አጸናለሁ አደነድናለሁ ብሎ ተናገረ። ስለዚህ እግዚአብሔር ቀድሞ ሰዎችን
አጥምሞ አደንድኗቸው ጨርሷል። የሚገርማችሁ ከመልካሞቹን ቀድሞ መጀመሪያ እንትን ብሎ መርጦ ጨርሷል። መልካም የሚሆኑት ነው ማለት ነው። ወጣቻለ አይደል? እንደዛ አድርጎ በራሷ ጊዜ ወርዳለች። እንደዛ አድርጎ እንትን ብለዋል። መጀመሪያ ያጠማቸዋል። ከዚያ በኋላ እንደገና ሄዶ ነብያቶችን ይልክላቸዋል። ከመልካሞችም እንዲሁ ቀድሞ መጀመሪያ ነው የሚመርጠው። የሚገርማችሁ ኤፌሶን ምዕራፍ 1 ቁጥር 4 ላይ ምናምን አካባቢ ላይ ምን ይላል? እኔ እነዚህን ዓለምን ሳልፈጥር በፊት ቀድሜ መርጫቸዋለሁ ብሎ ይናገራቸዋል። ተመርጠዋል። ቀድሞ መልካሞቹም መጥፎዎቹም ቀድሞ መጀመሪያ የተመረጡ ናቸው። ገብታችኋል አይደል? ይህ ነው እና ስለዚህ በዚህ መልኩ ነው እግዚአብሔር የሚያደርገው። አላህ Subhanahu Wa Ta'ala እስከተባለ እንደዛ አይደለም። ነፃ ምርጫ ፈቃድ እዛው ሰጥቷቸዋል። አላህ ጆሮ ሰጥቻቸዋለሁ ግን እነዚህ ማየት አይፈልጉም ማለት። አይን ሰጥቻቸዋለሁ ማየት አይፈልጉም። ጆሮ ሰጥቻቸዋለሁ መስማት አይፈልጉም። ልብ ሰጥቻቸዋለሁ መረዳት አይፈልጉም ማለት። ታዲያ እነዚህ ሰዎች ወዴት ነው የሚሄዱት? ወደ ገሃነም ነው የሚሄዱት ያለውን ጥርጥር። ይሄን ነው አላህ Subhanahu Wa Ta'ala እየተናገረ ያለው። እሺ ጥያቄ ያለው ካለ መቀጠል ይችላል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ዳነ? አልሐምዱሊላህ። ኢማም እንትን ማሙሙ ከኢማም ፊት መቅደም ይችላል? የሆነ እግሩ ምናምን እንትን ቦታ አይቻልም። አሰጋገድ ምናምን ሳይሆን ቦታ አይቻልም። መቅደም አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከኢማሙ ተከትላቸው መስገድ እንዳለባቸው ተናግረዋል። ኢነማ ጁዒለ አልኢማም ሊዩእተመ ቢሂ አሉ። ኢማም መሪ የተደረገው ሊመሩበት ዘንድ ነው ብለዋል። ስለዚህ ኢማሙ ከፊት ይቆማል፣ ተከታዮች ከኋላ ነው የሚቆሙት። እሺ እኔ የምለው ካዕባ ላይ ግን የካዕባ ኢማም የቱ ጋ ነው የሚሆነው? እሱ ግራ ገብቶኝ ነው። እሱንም ላነሳለህ ነበር። የካዕባ ኢማም አይቀደምም። ብዙ ሰው የተቀደመ ይመስላቸዋል፣ እንደሱ አይደለም። ነገር ግን ካዕባ ላይ ያሉ ሰዎች እዛው በዙሪያው ክብ ሆነው ነውና የሚሰግዱት። ምክንያቱም ሁሉም ግዴታ የተደረገው ምንድነው? ወደ ካዕባ አቅጣጫ መዞር ነው። ገብቶሃል አይደል? እነዚያ ከፊት ለፊት ያሉት ሰዎች ወደ ካዕባ ነው የሚዞሩት። ከእርሱ አቅጣጫ ከፊት ለፊት ያሉትም ማለት ነው ወደ ካዕባ ነው የሚዞሩት እንጂ ከኋላው ሄደው የሚቆሙ አይደሉም። እሱ ጋር ገብቶሃል? በዓለም ዳርቻ ያለ ሰው ወደ ካዕባ ዞሮ እንዲሰግድ ታዟል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ብሏል። ፊትህን ወደ ካዕባ አቅጣጫ ዞረህ ስገድ ብሎ ስለተናገረ ማለት ነው። ስለዚህ እነዚያ ሰዎች አልቀደሙትም። ኢማሙ ፊት አልገባኝም። ግን የቱ ጋ ነው እሱ ያለው? ማለት ካዕባው አጠገብ ሰዎች ዙሪያው ላይ አሉ። እሱ ኢማሙ የቱ ጋ ነው ይሆን? እኔ እሱ ነው እንትን ያለኝ። የቱ ጋ ነው ያለው? ከካዕባው ፊት ለፊት ከሁላቸውም ቀድሞ ከካዕባው ፊት ለፊት የቆመው እሱ ነው። እሺ መርሐባ በቃሽ። እሺ ጥያቄ ያለና ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ሴት ልጅ በአካል ሳትኖር ማለት ነው። አሁን ሰለምቴ ሰው በአካል ሳትኖር ማዙንም ሽማግሌ ኖሮ ኒካ ማሰር ትችላለች ነው? ግዴታ እሷ በአካል መኖር አለባት? ችግር የለም። እሷ መገኘት አይጠበቅባትም። የእሷ ተወካይ እስከቀረበ ድረስ ኒካ ለማሰር የእሷ ተወካይ እስከቀረበ ድረስ የእሷ መገኘት መስፈርት አይደለም። ወልይ የሌላትስ ማለት አሁን ሰለምቴ ከሆነች ወልይ ከሆነ በአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ ወኪል ይሆንላል። ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልይን ሊመን ላ ወልይ ለሁ ብለዋል። ከቤተሰቧ ኒካ የሚያስርላት ወኪል የሌላት የአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ እሱ ወኪል ይሆናታል ብለው ተናግረዋል። እሱ ወኪል ሆኖ ያስርላታል። ከሌለ የአካባቢ ኒካ የሚያስር ቃዲ፣ ያ ከሌለ የመስጂድ ኢማም ወይንም ከዚያ በኋላ ማንኛውም ሙስሊም ኒካ ማሰር ይችላል። እሺ አሁን በአረብኛ ማዙን የሚሉት ማለት ምን ማለት ነው? ማዙን በአረብኛ ማዙን ማለት መጋበዝ እንደማለት ነው፣ መታደም እንደማለት ነው። እሺ ሃይማኖት ወይንም ከታች ማን ነበረች? ፊዮሪና አለሽ? እሺ ሃይማኖት ከላይ ሰላም፣ እንዴት ነህ? ሰላም። እሺ ጥያቄ አለ?
አይሰማም ድምጽ አይሰማም። የተወሰነ መቆራረጥ ጸባይ አለው። እሺ አሁንስ? አሁን ይሰማል። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድነው? በእስልምና ጋብቻ ዝምድና እስከምን ድረስ ነው የሚፈቅደው? እሺ አላህ በቁርአን ላይ ሲናገር በሱረቱል ኒሳ ላይ አስቀምጧቸዋል። حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما. እዚህ ቦታ ላይ አላህ Subhanahu Wa Ta'ala የማይገቡ ሴቶችን ይጠቅሳቸዋል። አንድ ሰው ሊያገባቸው የማይችሉ ሴቶችን በመጀመሪያው ሲናገር ምን ይላል? حرمت عليكم أمهاتكم እናቶቻችሁ በእናንተ ላይ እርም ተደረጉባችሁ ይላል። አንድ ሰው ሴት ልጅን የማይገቡ ሴቶችን ዘርዘር ሲባል ጊዜ የመጀመሪያው ሊዘረዘር የሚገባው አንድ ሰው በፍጹም የወለደችውን እናቱን ሊያገባ አይችልም። በፍጹም ገብቷችኋል? እናትነት በሁለት መንገድ ይገኛል በኢስላም። አንደኛ የወለደችህ እናት፣ ሁለተኛ የጥቢ እናት የሚባል ነገር አለ። ምናልባት አንተ ለምሳሌ ሕፃን ልጅ ሆነህ ከጎረቤትህ አንዲት ሴት ልጅ በወለደች ጊዜ አጥብታህ ከሆነ ያቺ ሴት ለአንተ የጥቢ እናት ትባላለችና እርሷን ማግባትም አይፈቀድም በኢስላም። ወኡመሃትኩም ላቲ አርضعنኩም ይላል። እነዚያን ያጠቧችሁን እናቶቻችሁንም እንዳታገቡ እያለ ይከለክላል። አንደኛ ነው። ወበናቱኩም አለቀጠሉ ልጆቻችሁንም እንዳታገቡ አለ። ልጅ ሲባል ጊዜ አንተ የወለድካትን ልጅ ሊሆን ይችላል። ልክ እንዲሁ ደግሞ ከዚያ በታች ያሉትን ሁላቸውንም ያጠቃልላል። ልጅህን፣ የልጅ ልጅህን ምናምን ሁሉ እንዳለ በፍጹም በዚያ ዘር ያሉትን ልጆች ሴቶችን ማግባት አይቻልም። ወአኸዋቱኩም አለቀጠሉ እህቶቻችሁን ማግባት በፍጹም አይፈቀድም ማለት። እህትነት በኢስላም በሁለት መንገድ ይገኛል። አንደኛ የስጋ እህት፣ እሷን ማግባት በፍጹም ሐራም ነው፣ ክልክል ነው። ልክ እንዲሁ ደግሞ የጥቢ እህት፣ ቅድም እንዳልኩት ለምሳሌ ጎረቤት አንዲት ሴት አንተን አጥብታ ከሆነ ያቺ እናት ከእርሷ ጋር ያለችዋን ሴት ልጇን ማግባት አይቻልም። እሷ የጥቢ እህት ነችና እርሷን በፍጹም ማግባት አይፈቀድም ነው። ወዐማቱኩም አለቀጥሎ የአባትህን እህት በፍጹም ማግባት አይፈቀድም። ከዚያም በላይ ከፍ ያሉታል። ወኻላቱኩም ወሐረመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ኻላቱኩም ልክ እንዲሁ የእናትህን ማነው የአክስትህን አክስት የሚባለው እንደዛ ማግባት አይፈቀድም። ወበናቱል አኽ የወንድምህን ሴት ልጅ፣ ወበናቱል ኡኽት የእህትህን ሴት ልጅ ወኡመሃትኩም ላቲ አርضعنኩም እነዚያን ያጠቧቸውንም እናቶቻቸውን ማግባት አይፈቀድም። ወአኸዋቱኩም ሚን الرضاع የጥቢ እህቶቻቸውን ማግባት አይፈቀድም። ወኡመሃቱ ኒሳኢኩም ልክ እንዲሁ ደግሞ የሚስትህን እናት ማግባት በፍጹም አይፈቀድም። ወረባኢቡኩም ላቲ ፊ ሑጁሪኩም ሚን ኒሳኢኩም ላቲ ደኸልቱም ቢሂን ልክ እንዲሁ ለምሳሌ አንዲትን ሴት አገባሃት አንተ፣ ያቺ ሴትዮ ከሌላ የወለደቻት ሴት ልጅ ትኖራለች እንበል። አንዲት ሴት አገባሃት አንተ፣ ከሌላ ወልዳ የመጣቻት ሴት ልጅ አለቻት። ያችን ማግባት አንተ አይፈቀድም። ኒሳኢከ ደኸልተ ፈኢን ለም ተኩኑ ደኸልቱም ቢሂን ፈላ ጁናሐ ዐለይኩም ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም ወአን ተጅመዑ በይነል ኡኽተይን እያለ ይናገራል። እህትማማቾችን ማግባት አይቻልም። እንዲሁም ከጀርባቸው የተገኙ ማናቸውም የእናንተን ያህል ልጆች ማግባት አይፈቀድም እያለ ይናገራል። እና እነዚህን ማግባት በፍጹም አይፈቀድም፣ ክልክል ነው። እሺ ያጎት ልጅ ያክስት ልጅ መጋባት ይችላል አይችልም? ይቻላል። ያጎት ልጅ ማግባት ይቻላል። እንዳንተ መጽሐፍ ይቻላል። በነገራችን ላይ ለጠቅላላው ከልም ገረህያ በእኛ ነው። አዎ መጽሐፍ ቅዱስ ላይ ያጎት ልጅ ማግባት ይቻላል። ምን ላይ ነው እንደሱ የሚል ቃል ያለ? ኦኬ አለ መጽሐፍ ቅዱስ ላይ አንዴ ማን ነው ማሳየት የሚችል? በአላህ አንዴ እንትን ልል ነበር። አምጣው መስልከን አምጣ። ያኛው ስልክ የት ነው? መጽሐፍ ቅዱስ ነው። ያኛው ስልክ ያምጣ እስኪ።
የኔ ስልክ ይዘዋል ኢብራሂም አለስኩ አንዴ የጁማዓ ሶላት ሻር ለወስድ ነው ዛህራ ካለች ያስገባትና ዛህራ እንዴ አሳይ ያጎት ልጅ ማግባት እንደሚቻል ሙሴና አሮን የተወለዱት ሁላ ያጎትና ያጎት ልጆች ተጋብተው ነው የወለዷቸው ሙሴና አሮን ያጎትና ያጎት ልጆች ናቸው እሺ ዛህራ ወይ አውጭና ሳያቸው እሺ አንድ ጊዜ ሻር ለወስድ ነው እሺ ታውቃለሽ አይደል ያለበት አይ አይ እሺ ላውጣላችሁ አንዴ እሺ እሺ ቢስሚላህ አትልቁኝ አድሚኖች ካላችሁ አድሚኖች አላችሁ እየሰማሁሽ ነው ነው አይ አድሚኖች ነው ያልኩት እሺ መጀመሪያ ኦሪት ዘኍልቍ ነንና ከዛ ወደ ቀጣይ እንሄዳለን ዘኍልቍ 36 ኦኬ 36 ቁጥር 10 ይታያል ያያውት እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴት ልጆች አደረጉ የሰጼልኤል ልጆች ማህላት እንትን ስማቸው በጣም እንትን ቲርጻ ኤግላ ሚልካ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል ከአባታቸው ወንድሞች ልጆች ጋር ተጋቡ ይሄ የማን ነው የእግዚአብሔር ነው ያዘዛቸው እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴቶች ልጆች አደጉ ማን አደረጉ ከዛ እነዚህን ሴት ልጆቹን ያባታቸው ከአባታቸው ወንድ ልጆች ጋር ተጋቡ ይላል ይሄ እግዚአብሔር አዘዘው ማለት ነው ስለዚህ ያጎትና ያክስት ልጅ መጋባት ይቻላል ሌላ ደግሞ ሙሴና አሮን ደግሞ የተጋቡበትን ላሳይክ ይሄ ዘጸአት ላይ ይገኛል ኦሪት ዘጸአት ምዕራፍ 6 ላይ እንግባ ከቁጥር 20 ኦኬ ምዕራፍ አንበረምም ያጎቱን ልጅ አክዓድን አገባ አሮንና ሙሴን ወለደችለት የአንበረምም የህይወት ዘመን 137 አመት ነበር ይላል ስለዚህ ሙሴና አሮን የተወለዱት ያጎትና ያክስት ልጆች ተጋብተው ነው እስኪ ቆይ አታወርጀው ለየው አንዴ ይሄ ኦሪት ዘጸአት ምዕራፍ 6 ከቁጥር 20 ትንሽ ደቂቃ አድርገው እሺ አሁን የተወሰነ እሺ እንደዚህ ይታያል ታያል ያያውት ነው ያ ስድስት ላይ ነው አይደል እንደሱ የሚያለቃል ያለው ዘጸአት ምዕራፍ 6 ኦሪት ዘጸአት ምዕራፍ 6 ከቁጥር 20 ላይ ያኛው ደግሞ እንደሚያልኩ ኦሪት ዘኍልቍ ምዕራፍ 36 ከቁጥር 10 ቆይ ይሄን ምን አውጣልህ አንዴና ስክሪንሾት አድርገዋል ዘኍልቍ ምዕራፍ 36 ይሄ የመጨረሻው ምዕራፍ ከዛ ከቁጥር 10 እግዚአብሔር አዟቸው ይሄ እንደተደረገ ማለት ነው እግዚአብሔር አዟቸው ያጎትና ያክስት ልጆች ተጋብተዋል የአባታቸው ወንድሞች ልጆች ጋር ተጋቡ ሌላ ጥያቄ አለ ከዚህ ላይ እንደምልስ መናገርሽ ማለት ነው አሁን የስጋ ወንድም አለ የጓደኝነት ወንድም አለ በጓደኝነት ወንድም ጋር የተያያዘ ከሆነ በእኛ መጋባት ይችላል የጓደኝነት ወንድም ከሆነ ማለት ነው የጓደኝነት ወንድም
ማስረጃ እዚህ ላይ ሰላጎትና ሰላክስት ነው እንጂ የሚያወራው ስለ ጓደኝነት ወንድም አይደለም። አንተ አይ እዚህ ጋር ወንድምና ክስት አጎት እያለ አጎት የጓደኝነት አጎት አለ፣ የጓደኝነት አክስት አለ እንዴ? በቀር እንዴት የእናት ጓደኛ ከሆነች አንቺ እኮ አክስቴ ነሽ ተብሎ አይነገርም እንዴ? በእናንተስ የለም? እሺ ማስረጃ ስጠኝ ይሄንን። አሁን እዚህ ጋር እዚህ ያሉትን ዘኍልቍ ምዕራፍ 16 ከቁጥር 9 ላይ ያለው ከቁጥር 10 ላይ ያለው ሙሴ እንዳዘዘው የጼዴቅ ሴት ልጆች የአባታቸው ልጆች ጋር ከአባታቸው ወንድሞች ልጆች ጋር እንደተጋቡ ያስቀምጣል። ስለዚህ እነዚህ የአባታቸው ወንድም ልጆች እንትናቸው ነው ምንድነው? ወንድማቸው ሳይሆን ጓደኛቸው ነው ለሚለው ማስረጃ ስጠኝ። እዚህ ጋር የሚያወራው ስለ ወንድማቸው ነው። ወንድም ነው የሚያወራው። እዚህ ላይ እንግዲህ መጽሐፍ ልጥቀስልሽና ዮሐንስ ያዕቆብና የአባታቸው ነገድ ቆይ ዮሐንስና ያዕቆብን ኢየሱስ ክርስቶስ ወንድሞቼ ይላቸው አልነበረም? ወንድሞቹ ስለሆኑ ነው። በየት ተወለዱ? ዮሐንስና ያዕቆብ ለኢየሱስ ወንድሞቹ ናቸው። ወንድሞች ነበሩት። ኢየሱስ ክርስቶስ የእናቱ ልጆች ወንድሞች ነበሩት። የማን? የኢየሱስ? በእናንተ በቁርአኑ ማርያም ሌላ ልጅ አላት? ስለ ቁርአን አይደለም ስለ ባይብል ነው ያወራነው። ባይብል ላይ ወንድሞች ነበሩት። ኢየሱስ ወንድሞች እያሉ ይጠሩት ነበር። ወንድሞች እያሉ ይጠሩት ነበር። ወንድሞች ነበሩት። ዮሴፍና ማርያም እኮ ተጋብተው ከኢየሱስ በኋላ ልጆች ተወልደዋል ብሎ ያስቀምጣል ባይብል። በእኛ መጽሐፍ አዎ ልጅ ወልደዋል ኋላ ዮሴፍና ማርያም ተጋብተዋል። አዎ ተጋብተዋል። ባሏ እኮ ነው ዮሴፍ። አታውቅም? እሺ ምን መጽሐፍ ላይ ነው ያለ? ባይብል ላይ ሌላ ልጅ እንደው የማርያም አላት የሚል መጽሐፍ እስኪ አውጭልኝ እስኪ። አይ ማርያም ዮሴፍና ማርያም አልተጋቡም። ተጋቡ የሚል መጽሐፍም የለም። እጮኛ ነው የሚለው። ባሏን አይልም ባይብል። ባሏን አይልም ባይብል። ዮሴፍ ለማርያም ጠባቂዋ ነው። ባሏ ነው የሚለው። አማርኛ ላይ ነው የሸወዳቸው። እጮኛ ብለው ጠባቂ ነው የሚለው። ቆይ እሺ ላሳይህ። አቀበ ጠባቂ ይላል። ቆይ እዚህ ጋር የማርያም እጮኛ ዮሴፍ ነው አይደል? ቆይ አንድ ጊዜ ልክፈተውና አባ ታምን እናደርጋለን። እንግሊዝኛ ላይ እንገባለን። እንግዲህስ እዚህ ጋር ይታያል ወገናችን? ያያውት ነው። ማርያም ምን ነች ለዮሴፍ? አይ አማርኛው ነው። አማርኛው ነው። አማርኛውማ እጮኛ ብሎ ዋሽቷችኋል። ይሄ እንግሊዝኛው ላይ ኪንግ ጄምስ ላይ ማቴዎስ ወንጌል ያለክ ይታያል። ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ እጮኛህ ብለው የተረጎሙት እዚህ ጋር እጮኛህ ብለው የተረጎሙት እንግሊዝኛው ላይ ቀጥታ ዋይፍ ነው የሚለው፣ ሚስቱ ሚስቱ ነው የሚለው። ይታያል። እንደማመጣ እንዴት ያ ይኸውልሽ፣ አሁን እንግሊዘኛ የመጀመሪያ ቋንቋችን የኛ ግዕዝ ነው። ከዚያ ቀጥሎ አማርኛ ተተረጎመ። አሁን እንግሊዘኛ የምታየውን እንግሊዘኛ የሚጠቀም ሰው የለም። የመጀመሪያው ግዕዝ አይደለም። የመጀመሪያው እንግሊዝኛ አይደለም። መጀመሪያ ኖ ግሪክ ነው የመጀመሪያው ግሪክ ነው። አዲስ ኪዳን የተጻፈው መጀመሪያ ግሪክ ነው። እሺ ግሪክ ላይ ከፈለክ ላሳይ ይችላል። አሁን የምነግርሽ በእኛ በኢትዮጵያ ውስጥ ነው እየነገርኩሽ ያለሁት። ኢትዮጵያ ነው እንደ ባይብል የተጻፈው እኮ ግንትና እኮ ነው በግሪክ ኮይኒ በሚባል ቋንቋ እኮ ነው የተጻፈው መጀመሪያ። የመጀመሪያው ቋንቋ ላይ ኪዳን በዕብራይስጥ ተጻፈ።
ስለ ኢትዮጵያ አላወራሁም። ስለ ባይብል ነው ያወራሁት። ስለ ባይብል ነው ያወራሁት። ስሚኝ እንጂ የመጀመሪያው ቋንቋ ለኢትዮጵያ የተሰጣት ግዕዝ ነው አይደል? ይሄንን ታውቂያለሽ። በሳይንስም በሃይማኖትም ስህተት ነው ይሄ። እኔ ስለ ኢትዮጵያ ቋንቋ አላወራሁም እኮ። ስለ ኢትዮጵያ ቋንቋ አወራሁኝ። አሁን ስለ ባይብል ነው ያወራሁት። ባይብል ኢትዮጵያ ውስጥ እኮ ቆይ መጀመሪያ መግባባት ያለብን እኮ ራሳችን ቋንቋ ነው አይደል? የኔ ጥያቄ ምንድነው መሰለህ? የኔ ጥያቄ አሁን እንግሊዘኛውን ብታመጪው ማለት ነው። እንግሊዘኛ እኔ አልችልም አንደኛ። ዋይፍ ማለት ይሄ ይታያል። ዋይፍ የሚለው ያየው ዋይፍ የሚለው ይታያል። ዋይፍ ማለት ሚስት ማለት ዋይፍ ማለት ምን ማለት ነው? ኮሜንቶች ከስር ኮሜንት ጻፉልን። እንግሊዝኛ የሚያውቅ ክርስቲያን ካለ ይሁን። ሚስት ነው፣ ሚስት ማለት ነው በአማርኛ። እሺ ስለዚህ ከዚህ መጣ እንዴ? ነሽ ስለዚህ እንትና ማን ነው ዮሴፍ ለማርያም ሚስቱ ናት። እሺ ከእንግዲህ በኋላ አማርኛው ላይ ጮኛ ብለን ያስቀምጡት። እሺ ስህተት ነው አማርኛው። ከፈለክ ግሪኩ ላይ ልናሳይህ እንችላለን። ምክንያቱም መጀመሪያ አዲስ ኪዳን የተጻፈው በግሪክ ስለሆነ ግሪኩ ላይም ሚስት ነው የሚለው፣ አማርኛው እንትና እንግሊዝኛው ላይም ምንድነው ሚስት ነው የሚለው። ስለዚህ ሚስት ነው፣ ትክክለኛ ትርጉሙ ሚስት ነው። ማርያም ለዮሴፍ ሚስቱ ናት። እንደገና ደግሞ ልጅ እንደወለዱ ደግሞ ማነው ልጆች እንዳሏቸው ደግሞ አላሳይክ። እሺ ሌላ ልጅ እንደወለደች እስኪ አውጭልኝ። በእንግሊዘኛ እንዳታመጭ። አሁኑን እኔ አልሰማሽም። አሁን እንግሊዘኛ ሚስት ብለሽ አመጣሽውን እሱን እኔ አልቀበልሽም። የፈለገው ቢሆን በአማርኛ ሄድና ማለት ነው የሚያውቁትን እንግሊዝኛ የሚያውቁትን ጠይቃቸው፣ ወይም ግሪክኛ የሚያውቁትን ማርያም ለዮሴፍ ሚስቱ ናት ወይስ አይደለችም ብለህ ጠይቅሽ። አማርኛው ላይ ሳይሆን ግሪክኛው ላይ ትክክለኛው ኦሪጂናል ብላችሁ እናንተም ኦሪጂናል እንኳን የላችሁም፣ ግን ግሪክኛው ትክክለኛ በግሪክ ኮይን ቋንቋ ለመጀመሪያ ጊዜ ከተጻፈው ከጥንታዊ ጽሑፎች ማርያም ለዮሴፍ ሚስቱ ናት። ግሪክም በየው እንግሊዝም በየው ማንም በየው ዙሮ ግሪክ መጥቶ አላስተማረኝም። ያስተማረኝ አባቴ ነው፣ መምህር ነው ያስተማረኝ። የመምህሬን ቃል ነው የምጠበቅ እንጂ ወይም እንግሊዛዊ መጥቶ አላስተማረኝም። አሁን ማንም ተነስቶ እንግሊዝ ስለጻፈ ሚስት ነው ስላለ ሚስት ነው ብዬን ያለቀበል። ማርቆስ ኢትዮጵያዊ ነው እንዴ? ማርቆስና ሉቃስ ኢትዮጵያዊ ናቸው እንዴ? ኢትዮጵያዊ ናቸው እንደ ማርቆስና ሉቃስ? እና ሉቃስ ነው በእንግሊዘኛ የጻፈው እንዴ? በግሪክ እነሱማ ሲጀመር በሂብሩና በአራማይክ እኮ ነው ተናጋሪ የነበሩት ማለት ነው። ግሪክ ግን መጀመሪያ ግን አዲስ ኪዳን የተጻፈው የነሱ ንግግር ወይም የነሱ አዲስ ኪዳንና አዲስ ኪዳን የጻፉበትን ወደ ግሪክ ነው የተተረጎመው። ለመጀመሪያ ጊዜ በግሪክ ኮይኒ ነው የተጻፈው። መጀመሪያ በተለያየ ቋንቋ በራሳቸው ቋንቋ ነው የጻፉት፣ በራሳቸው ቋንቋ ማለት ነው፣ በተለያየ ቋንቋ። ግማሾቹ በዕብራይስጥ ጽፈዋል፣ ግማሾቹ ደግሞ በአራማይክ ጻፉ። ከዛ በኋላ ግሪክ መጀመሪያ ጊዜ አዲስ ኪዳን ሲጻፍ አንድ ላይ ሲሰበሰብ ማለት ነው በግሪክ ተጻፈ። ከዛ በኋላ ወደ አማርኛ፣ ወደ ግዕዝ፣ ወደ ዕብራይስጥ ወደ እንግሊዝኛ ተተረጎመ ማለት ነው። ስለዚህ የመጀመሪያው አሁን እናንተ ጥንታዊ ጽሑፍ ያላችሁ ግሪክኛው ነው። طيب ስለዚህ ግሪክኛው ላይ ደግሞ ምንድነው ከተባለ ዋይፍ ወይም ደግሞ ሚስት ብሎ ነው ያስቀመጣት። ማርያም ሚስቱ ነች። ማርያም ሚስቱ ነች አለ። ቀጥሎስ ምን አለ? በመንፈስ እንዳረገዘች ሲያውቅ ከማን ያረገሽ ብሎ ጠየቃት። ከመላኩ ተገልጾ ከወንድ ዘር አይደለም የተጸነሰው ብሎ ተናግሯልኝ አልተናገረም? መጀመሪያ እኮ እንትን አልኩ ተጋቡ መጀመሪያ። ከዛ በኋላ ሳይገናኙ ከመንፈስ ቅዱስ ይኸውልሽ ተጋባ ይልም እኮ ተጋብተው መጀመሪያ ባሏ ነው መጀመሪያ ተጋብተው ከመንፈስ ቅዱስ እሷ ከሱ ጋር ሳትገናኝ ከመንፈስ ቅዱስ ጸንሳ ተገኘች። ከዛ በኋላ እሱም ከተጋባች ከወለደች በኋላ ኢየሱስ ክርስቶስን ከወለዱ በኋላ ደግሞ ሌላ ልጅ ወልደዋል። ወጥቶ ሰባት። ለማንኛውም እንደሱ የሚል ህግ የለንም የኛ። ላሳይ ባይብልን ሰላም እናውጪውና ልየው። ያሁኑም ውሸት ነው። እሺ ላሳይ። ቆይ አይ ካላመንከው ለምን አወጣልሃለሁ? ካላመንክ አውጪውና ላነበው እኮ ነው። አሁን እኮ አንቺ የምታመጪው እንግሊዘኛ ነው የምታወጪው እኮ። አማርኛው ላይ ላሳይ ወንድሞች እንዳሉት ኢየሱስ
አውጭ አማርኛውን አውጭና ሳይ። አሎ ቆይ ላሳይክ። እሺ እኔ እንጃ አላወኩም፣ አልጠየቅኩም በእውነት። ይሄ ይታያል። ደውልለት። ቆይ ልክፈታ። አላሁ አክበር። ሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ይታያል። እናቱና ወንድሞቹ ወደ እርሱ መጡ፣ ከሕዝቡም ብዛት የተነሳ ሊያገኙት ኢየሱስ ክርስቶስ ጠፍቶ ነበርና እናቱና ወንድሞቹ ሊፈልጉት መጡ ይላል። ይሄ እናቱና ወንድሞቹ። ስለዚህ ኢየሱስ ክርስቶስ ምን አለው? እናት አለው፣ ወንድሞች አሉት። ወንድሞቹ ማን ብሎ ጠቀሳቸው? ማን ብሎ አልጠቀሳቸውም? እናትና ወንድሞቹ ሊያዩ ወደው በውጭ ቆመዋል ብለው ነገሩት ይላል። ይሄው እናትና ወንድሞች ነበሩት። ይኸውልሽ አሁን እንደሱ እናትና ወንድም፣ አሁን አንቺ አንድ ጓደኛ አለችሽ እህት፣ ከላይ ጀምረን እናንብበው ከፈለክ። ይሄ ጠፍቶ ነበር፣ ኢየሱስ ጠፍቶ እየተፈለገ ነበር። ሲፈልጉት የነበሩት እናትና ወንድሞቹ ናቸው። አሁን አንተ እኮ የራስህን ነገር ነው የምታወራው። እኔ ባይብል ከፍቼ ይሄው ወንድሞና እናት እንዳለው አስቀምጥኩ፣ ያጎትና ያክስት ልጅ እግዚአብሔር እንዳዘዘ አስቀምጥኩ። አንተ ግን ዝም ብለህ ነው ያለ ማስረጃ ነው የምታወራው። አሁን እኮ ይኸውልሽ ምን መሰለሽ፣ አሁን እናንተ እንግባባ ሲሏችሁ አትግባቡም። እናንተም ብቻ ወንድም ስላለ ግዴታ በማስረጃ ነው የምንግባባው። ግዴታ ወንድሙ ነው እና ችግሩኛ የምንግባባው በማስረጃ ነው። ስሚኝ እንጂ እንዴት ሰማሁሽ እኮ ስሚኝ። መጀመሪያ አንቺ ደግሞ ስሚኝ ደግሞ አንቺ አወራሽ አይደል? ሁሉንም ነገር ዘረጋ ብዬ ሰምቼሻለሁ። አንቺ ደግሞ ስሚ ደግሞ አሁን መርሐባ ጠፍቷቸው የተባለ በስብከት መሃል ሊፈውስ በሄደበት ሰዓት ጠፋቸው። ያኔ ፍለጋ ሄዱ። ወንድሞችና እናቱ ይፈልጓል አሉ። ወንድሞቹ ማን ናቸው? ሐዋርያት ናቸው። አብረውት የነበሩ አይደል? ከሐዋርያት ጋር ተቀምጦ እያለ ነው ከሰዎች ጋር ይሄደ። ማስረጃ ነው። ወንድሞቹ ሐዋርያት ለመሆኑ ነው። ማቴዎስን ከየት ነው የጠራው? ያዕቆብን ከየት ነው ያመጣው? ዮሐንስን ኧረ ቆይ እኔ እሱን አላልኩም። እዚህ ላይ ሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ወንድሞቹ የተባሉት እና ከዚያው ላይ ይጻፍልኝ ነው እየፈለግሻለሽው? እዚያው ላይ ይጻፍልኝ ነው ያልሽ አንቺ እኮ ማስረጃና ታዲያ እንደዚህ አንዱን ከአንዱ ጋር እናጋጨው። እዚህ ጋር ወንድም የተባሉት እዚህ ጋር ሐዋርያቶች እንደሆኑ ማስረጃ ስጠኝ ነው። ወንድሞች ለመሆናቸው ነው። እሺ ከፈለክ ሌላ ቦታም ቢሆን ማለት ነው። ሉቃስ ከፈለክ፣ ማርቆስ ከፈለክ፣ ዮሐንስ ከፈለክ ሂድና ሲፈልጉት የነበሩት ሐዋርያቶች ወንድም የተባሉት ሐዋርያቶች እንደሆኑ ማስረጃ ስጠኝ። እሱ ላይ አንድምታው ራሱ ይሰራዋልኝ እኮ አንድምታ መጻፍ የለሽም እየውስኪ ባይብሉን ተናግረን አንድምታ እንሂድ። አንድያ ልጅ እየተባለ እየተነገረ አይደለም። አንድያ ልጅ አልተባለ፣ የበኩር ልጅ ነው የተባለ። የበኩር ልጇ ኢየሱስ ነው። ከዛ በኋላ ከበኩር ልጆቿ በኋላ ያሉ ሌሎች ልጆች ነበሯት። እነዚህ ደግሞ ወንድሞች አሉ። ይሄው ባይብል እና ወንድሞቿ ማን ናቸው? ወንድሞቹ እነሱን ጥሪ። ሌላ ጥያቄ አለ? እንትና ማን ስምህ? ሌላ ጥያቄ አለ? አዎ ይሄን ፍርዱ ለህሊና። ሌላ ጥያቄ አለ? ወንድሞች የሚሉትን ትነግረኝ እንደው ብዬሽ እኮ ነው። እኔ እኮ ስማቸው ማን ናቸው? እስኪ እዚህ ጋር ወንድሞቹ መጥተው እንደፈለጉትና እንዳገኙት ነው የሚያስቀምጠው እንጂ ፎላንና ፎላን ብለው አላስቀምጠም ስማቸውን። አንቺ እስኪ አንድ ጥያቄ ልጠይቅሽ። አሰላሙ አለይኩም። ስሙ ማርቆስ ላይ አሳዩ። ስማቸው አለ ቃል በቃል ወንድም እህቶቹ ተዘርዝረው ማርቆስ 6:4 ላይ ከተመቸሽ ክፈሽለት። እሺ ማማዬ ማርቆስ 6:4 የጸራቢ የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ እነዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉም ነበር። ኢየሱስም ነብይ ከገዛ ሀገሩ ከገዛ ዘመዶቹ ቤቱም በቀር ሳይከበር አይቀርም።
እሺ ይሰማል ወገናችን? አወጣሽው ላሳይህ። እሺ ክርስቲያኖች 2 ቁጥር ጻፉ፣ ሙስሊሞች ደግሞ 1 ቁጥር ጻፉ። ንስር ጥያቄ ያላችሁ ሙስሊሞች ማለት ነው። ንስር ጥያቄ ያለው ሙስሊም ወይም ክርስቲያን ካላችሁ መግባት ትችላላችሁ። እስልምና ላይ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ስለ ኒካህ ነው የምጠይቅሽ ማለት ነው። እኔ ስለ ኒካህ አልመልስም፣ እውቀቱ የለኝም። ሱሱ ጥያቄሽ ንዝር ጥያቄ ያለው ወይም ክርስቲያኖች ካላችሁ ጥያቄ ያለሽ? አድሚኖች ካላችሁ አስገቡ። ፈዋሻ ጥያቄ ያለሽ? ፈዋሻ አለይኩም ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ምንድን ነው ጥያቄሽ? ምንድን ነው ጥያቄሽ እህቴ? ስለ ኒካህ ነበር። ሰላም ነው። حد يجلش هيا خديجة. السلام عليكم وبركاته. السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ ጥያቄ ነበረኝ። ከማይ ሲያምር ምንድን ጠይቀሽ? እንትን ካቻምና ማለት ነው እርጉዝ ነበርኩኝና በጣም ታምሜ 30ውን ቀን ጾም አልጾምኩኝም። ከዛ አምና ደግሞ በሰርጀሪ ወጥኩትኝ በጣም ታምሜ ነበርና አልጾምኩኝም። ካቻምና የነበረብኝን ጾም አሁን እየከፈልኩኝ ነው፣ አልጨረስኩኝና እንዴት ነው አሁን ጾም ቢገባብኝ የካቻምናውን ሳልከፍል እንዴት ነው ማደርገው? ነገ ኢንተርቪው ነው። ሁሴን ነው መጥቷል። ቀዳሚ ከቀዳ 13 ላይ ነው በእነሱ ደጋራገች ሌባ ሲደበደብ ነው። በቃ ሁሴን ወጣ። ሁሴን ሲመለስ ይመልስላችኋል። እሺ እንደዚህ አይነት ፈታዋ ጥያቄዎች ተባረክላሁ። ሊከፈተ ካሉ እንደዛ እንሄዳለን። አይመቸውም ይመስለኛል። ሁሌ አረንዳ ልጅ አርግልኝ ትለኛለች። ተመለሰ ሰማታለሁ ብዙ ጊዜ። እሺ ያልከፈልሽው ለምንድን ነው ማማዬ? እንትን አሞሽ ብቻ ነው? በዛ በረመዳኑ ሰዓት አሞሽ ነው ያልጾምሽው፣ ግን በዛ መካከል የምትጾሚበት ሰዓት ነበረሽ? ጊዜ ነበረሽ? አልነበረኝም። ከዛ በኋላ
9 ወር ሙሉ ታምሜ ነበረ። ከዛ ወለድኩኝ። ከወለድኩኝ በኋላ በሰርጀሪ ነበር የወለድኩና በጣም እስካሁን ድረስ በጣም ያመኛልና መቆም ምናምን አልቻልኩኝም እና አሁን የካቻምናው ጾም ያለብኝ በቻልኩኝ ሰዓት አሁን እያወጣሁኝ ነው ቀዳውን እና አሁን ይሄኛው ቢገባብኝ ሳልጾም እንዴት ነው? ከስትጂ ነው የምጾም ችግር የለውም። አንተ ይሄኛውን አሁን እየጾምሽ ይሄኛው ከገባ ይሄኛውን ትጾሚያለሽ። ከዛ ቀጣዩን ታወጫለሽ ማለት ነው። ቀጣዩን የኢትዮጵያ ዛሬ ያረሰ ይቀርታል እኮ የካቻምናው ሳልጾም ይሄኛው ቢገባብኝ ችግር የለውም አይደል? መጾም እችላለሁ በቻልኩት። እሺ አዎ እሺ ሹክራን ጀዛኪላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዘህራ ፈትዋ ባጠይቀው አሪፍ ነው። ባረከላሁ ፊኩም። እሺ እንትና ክርስቲያኖች አላችሁ? ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ? እሺ ኸዲጃ ጥያቄሽ ምንድነው? ኸዲጃ እሺ እኔ አሁን እዚህ ዱባይ ነው የምኖረው። ክርስቲያኖች ጓደኛ አሉኝ ማለት ነው። 4 ክርስቲያኖች ጓደኛ አሉኝና እነሱ የሰሩት በዓል ያሁን የገና በዓል አይሸ ያኔ ለዛ ለበዓሉ ብለው ስለሰሩት ምግቡን ማላዝም ያኔ ስጋም ሆነ ዳቦ አይሸ እና እኔ አልበላም ስላቸው እነሱ ተቆጡ። ለምን እናንተ የምታመልኩትን አምላክ እኔ ስለማልከተል የእናንተን የምትሰሩትን አልበላም ስላቸው ሁሉም ቅር አላቸው ማለት ነው። እና አሁን እዚህ ላይ የነሱን መብላት ሐራም ነው አለኛ አይፈቀድም። እና እንኳን ለዛ በዓል እንኳን አደረሳችሁ ብሎ ለነሱም ሰላምታ ማድረግ ለኛ እንዴት ይታያል? አይፈቀድም። እንደማይፈቀድ እኮ አንቺም ታውቂያለሽ። እነሱ ከተቆጡ ይቆጡ። አንቺ በስነ ስርዓት አስረጃቸው። ሃይማኖታችን ይሄንን አይፈቅድም። የእናንተ ምግብ በበዓል ያሰራችሁትን እንድንበላ አንፈቅድም። እንደገና ደግሞ እናንተ አምላክ ተወለደ ብላችሁ የምታከብሩትን አላህ ሱብሓነሁ ወተዓላ ይቃወማል። ሃይማኖቴ ደግሞ እንኳን አይደለም ከእናንተ ከነፍሴም ይበልጣል። ስለዚህ ይሄን ለምን አላከበርሽም ብለሽ የምትቆጭ ከሆነ ተቆጪ በል። እሺ ይቆጡ። አላህ ሰውን ፍጡርን ለማስደሰት ብሎ አላህ ማስቆጣት አይቻልም በስልምና። እሺ ማማዬ ሐራም ነው ይሄን ነገር አይቻልም ከተባለ ሐራም ነው። አታለው እናት አባት ቢሆን እንኳን አይደለም እና ቀርቶ እነዚህ ጓደኞችሽ እናት አባት ቢሆን እንኳን እነሱን ለማስደሰት ብለሽ አላህ የማይወደው መስራት አትችይም። ናስረጃቸው ለማይፈቀድ ስለምን እንደማይአልሳቸው ከዛ ውጪ አንረዳም ካሉ መብታቸው ነው። አይዋ የኔ እህት አመሰግናለሁ። ያኔ ለነሱም ጋር የሆነ ነገርም አዋቶ መግዛትም አይቻልም። አይቻልም። ለበዓል ተብሎ የሚዘጋጅ ማንኛውንም ነገር መስራት አይቻልም። ሀቢበቴ ሽኩራን ሀቢብቲ ጀዛከላሁ ኸይረን ባረከላሁ ፊኩም። ወይኪ ሰማይ እንዴት ነው የሚያምረው! አለ ሱብሃንአላህ። እሺ ሱሱ ለወርካት እሺ ሌላ ሰው አስገቡ። አድምን ሰማይ ይሰማል። እሺ ጥያቄ እየሰማኝ ከሆነ ረመዳንን የረመዳን ቀዳው እየሰማሽ አይደል? ሰኞና ማክሰኞ መጾም ይቻላል ማለት ሰኞና ሐሙስ ይቅርታ፣ ረመዳን ላይ የረመዳንን ቀዳው ሰኞና ሐሙስ መጾም ይቻላል? አላሁ አዕለም። ከዚህ በፊት ይቻላል ሲል ሰምቻለሁ።
ጠይብ ሁለተኛው ጥያቄ አንዲት ባለትዳር ሴት በትዳሯ ደስተኛ ካልሆነች እና በትዳሯ ላይ ያኔ ብቁ ሆኖ ማስተዳደር ካልቻለ በቂ ምክንያት ካላት እሷ ፍቺ መጠየቅ ትችላለች? አይ እንትን ስለ ትዳር በኋላ ትጠይቃለሽ። እሺ አለሙ ስለ ትዳር በኋላ ትጠይቃለሽ። እሺ ለውራድ ወላ እሺ ሰማሻን ድምጼ? አዎ ሱሱ ይሰማል። እሺ እኔ አላውቅም። እየተቋረጠ ነው። አዎ ሱሱ እንትና ሁሴን ሲመጣ ትጠይቃለሽ። እሺ ስለ ኒካህ ምናምን እኔ እውቀቱ የለኝም። ባረከላሁ ፊክ። እሺ ኢንሻአላህ ምንድን ነው ጥያቄሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ወንድሜ እኔ በክርስትና እንትን እግዚአብሔር የሚባለው አምላክ ዓለም አቀፍ ነው ወይስ አገር አቀፍ ነው? ባይብል የእስራኤል አምላክ ነው የሚለው። السلام عليكم. تسمع الكلام وعليكم السلام. نسمع الكلام. دقان هاجري بس انت ما تيسجلك يا الله يا الله ما تتشالكم. ما شاء الله. دقان تبرالك تشاجر. كسعودي عربية قتلا بطعم على مشكلة مرتاجر ولا سكتة كسوج كلاش ولنجراتش يعني لا تكره على وقتنا. شو؟ تونجي. لا عندنا تو ደግሜ ነው የምነግራቸው። ይገርማል። ከራያ ላይ ይበልጣል። ይቅርታ ለጨዋታ ነው እናንተ። እኔ ማንንም አላበላለጥም። ምርጥ ሀገር ከኛ ዘንድ መካ ነች። والله انك لاحب البلاد الي ولولا ان قومك اخرجوني ما خرجت ابدا ولما سكنت غيرك النبي صلى الله عليه وسلم ከመካ ወደ መዲና ስደት እያደረጉ እያለ ለመጨረሻ ጊዜ ወደ መካ ዞር አሉና መካ በጣም ተወዳጅ ሀገር እንደሆነች ተናገሩ። ማሂ ቅራ ላትሳ ኮሜንት ላይ ማሂ ኢየሩሳሌምን በጣም የምንወደው ሀገር ነው። ከልባችን ውስጥ ሶስተኛው በጣም የምንወደው ሀገር ኢየሩሳሌም ነው። የክርስቶስ የተወለደበት ሀገር ቤተልሔም በተለየ አካባቢ በጣም ቅዱስ ስፍራ ነው። ገብቶሻል? ማስረጃ ለስተሽ ከቁርአን ሱረቱል ኢስራ ስለዚያ ስለ ቤተ መቅደስ ይናገራል። የተባረከ እንደሆነ ያ ቦታ አሜን ነው። ኮሜንት ላይ አሜን እያልሽ ታዲያ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله بلا يتبارك بوتانو يا بوتا بزيام لي نبيات وشلون لكريستوس كله لقيتاتشو لأنه أولاك لله يجزوبت نبر أن قدست دنقل ماريام هلا بتقام أملكو بتابزا سيت نبر شفنا قرحش الله يا سلام والله يسوع الليال ከልጅነት ጀምራ አላህን በማምለክ እድሜዋን የጨረሰች ሴት ነች። ለምድራዊ ህይወት ያልኖረች ሴት ነች። በጣም ደግና መልካም አላህ በቁርአን ላይ ስሟን እያነሳ ጻድቅ ያላት እኮ እሷ ነው። ያ ጀማ ወካነት ሚን አልቃኒቲን አለ። ያ ሰላም የሰው ምስክር አይደለም የፈጣሪ ምስክር። ምን አለ? በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ በቃ አልቋል። የእሷ ፋይል ተዘግቷል። ጻድቅነቷ የእርሷ ፋይል ተዘግቷል ከአላህ ዘንድ በቃ ይቺ ከጻድቆች ነች ብሎ ነው አላህ ቁርአን ላይ ስሟን ያነሳው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከሴቶች ጽድቅናን የተጎናጸፉ ከነዚያም ማርያም ትገኝበታለች ብለው ተናግረዋል። አላህ በቁርአን ላይ አማኝ የምእመና ሴቶች ተምሳሌት ነች ብሎ እኮ ነው የጠቀሳት። ማንም ሴት ተምሳሌት ማድረግ ከፈለገች በቁርአን ላይ መታ ሴት ልጅን ማርያምን ነው ፈልጋ የምታገኘው ይላል። አያቸው አይደል? ضرب الله مثلا للذين آمنوا امرأة فرعون إذ قالت ربي ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين. كسيت نبي إلا من جيل العلماء كسيت نبي بنور نورو مريم ነበረች የምትሆነው ይላሉ። ምንም የቀራት ነገር የለም። አምላክም ያናግራታል በመልአክ በኩል ልክ እንደ ነብያቶች ታውቃላችሁ። መልአክ እየላከ አምላክ አላህ Subhanahu Wa Ta'ala ብስራቱን ይሰጣት ነበረ። ምን ያክል ከአላህ ዘንድ በጣም የተወደደች ሴት ነበረች።
ኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ እስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። ለምን አታምንም በማርያም? ያ በማርያም እናምናለን፣ የምናምነው እምነት ይሄ ነው። እርሷ ግን ፈጣሪን ወልዳለች ማለታቸው ትልቅ ስህተት ነው። እርሷ ልክ እንዲሁም የአምላክ እናት ነች ማለት እና አምላክ ናት ማለታቸው ስህተት ነው። እርሷ ለአንዱ አምላክ ለአላህ የምትገዛ ሴት ነበረች፣ ጻድቅ ነች። ገባችኋል? ጋሻው ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አንተ ነህ ያስቸገርከን አይደል? ቡጥባውን ማለት እኮ አንተ መሰለኝ። አዎ ያንተ ልዩ ታውቀዋለህ። የኔና የአብዱራህማን ይመሳሰላል እኮ። አዎ እኔ ገና ወደ ትጀምር ነው ያወቅሁት። ሁሴን ነው አልኩኝ። ማለት እንዴት ነው? እሺ ከማን ነው? وعليكم السلام ورحمة الله وبركاته. أهلا وعليكم السلام. أهلا أهلا أهلا. وعليكم السلام. السلام عليكم. وعليكم السلام ورحمة الله. እሱ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄው ስለ ኒካህ ነው። ያኔ አንድ ሰው ሚስቱን ወርቅ የገዛበትን ብር ተቀብሎ ኒካህ ቢያወርድ ረጃቱ ማለት ይቻላል ወላ አይቻልም? አይቻልም። ረጃቱ ካለ ያንን መመለስ አለበት። ያኔ ረጃቱ ብሎ ብሩን ከመለሰ ረጃቱ ይሆናል ነው ወላ እንደገና ኒካህ ነው? እንደገና ኒካህ አያስርም፣ ግን ያንን ከመለሰ ችግር የለም። እሷ ፈቃደኛ መሆን አለበት። እሺ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ያው እንዳጋጣሚ ሚስቴ ጋር ተፋተን ነበርና እኔም አላቅም እሷም አታቅም፣ እኔ ፈትቻታለሁኝ አልኩኝ። አባትየው ደግሞ እሷን ሙራር መሐመድን በሐቄ ገዝቼዋለሁ በያላት በሐቄ ገዝቼዋለሁ አለች። ከዛ ትንሰማ አሁን ለወደፊት ህሏ ቢኖራችሁ መገናኘት እኮ አትችልም እሷ ሌላ ባል ካላገኘች ካላገባች አሉ እና እኔና ደግሞ መማለስ ፈልገን ነበር። እንዴት ይታያል? ከዚህ በፊት ጠይቃ ነበር እኮ አንተ ፈትቼሻለሁ ብለሃታል አላልካትም? እኔ ብያታለሁ። ፈትቼሻለሁ ካልክ ኒካህ ወርዷል። እቺ አሁን እሷን መመለስ አልችልም። ስንት ጊዜ ነው የፈታሃት? በቃ እኔ ፈትቼሻለሁ ብቻ ነው ያልኩት። እንደዚህ አላቅም ነበር። ከዚህ በፊት አብራችሁ ኖራችኋል? አዎ በቃ የመጀመሪያ ጊዜ ከፈታ ኒካህ አለ። ሐቅ አልሰጠኋትም። ሐቅ ገዝቼዋለሁ በይ ብሏት ብትልም አይወርድም ኒካህ ወንድምሷ። እሺ ሽኩራን። እሺ የባለፈው ደግሞ አፉ ባላለቀ የመቶብኝ ነው። እሺ ማፍታ ያስፈልግ። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ኡዱ ስታረግ ማን አሁን ነጂ ሲሆን ልብስ ለብሰህ ኡዱ ብታረግና ከዛ በኋላ አውልቀህ ብትሰግድ ችግር አለው? ይቻላል፣ ችግር የለውም። ነጃሳ ያለው ልብሱ ላይ ከሆነ ለምሳሌ ሽንት ቤት ገብተህ እዛ ኡዱ አድርገህ ብትመታና ያ ልብስ ነጂስ ቢሆን ነጃሳው ምን ላይ ነው? ነጃሳው ያለው ውስጥ ልብስ ላይ ቢሆን ማለት ነው። ልብስ ግን ንጹህ ነው። ውሃው የሚነካው ወሽ እሺ፣ ዋንኛው ነጃሳው ያለው ውስጥ ልብስ ላይ ለምሳሌ እዚህ ላይ ውሃ የማይነካው ክፍል ላይ ከሆነ ችግር የለውም። ፓንት ላይ ከሆነ ግን ነጃሳ ያለው እዛ ውስጥ እንጂ አድርጌ ከዛ ወደ አድርጋለሁ አይቻልም። እንደዚህ ያ ነጃሳ መልሶ ስለሚያረጥበው ሰውነት ነው የነጃሳ። ውሃ የማይነካው ክፍል ላይ ከሆነ ግን ልብሱ ችግር የለውም። ወደ አድርጋ ያንን ልብስ አውልቃ ሌላ ንጹህ ልብስ መልበስ ትችላለህ።
እሺ ሌላ ደግሞ አሁን የሚያስታጥብና የማያስታጥቡ እነዚህ ሰዎች አሉ አይደል? እነዛ ነገሮችን እስቲ አብራራልኝ። አሁን ለምሳሌ ሶስት ናቸው ተብሎ ነው እነሰማ የነበረው ማለት ነው። ከሰው የሚወጡ የዘር ፈሳሽ አይነቶች ሶስት አይነት ናቸው። አንደኛ መኒ ይባላል፣ ሁለተኛ መዚ ይባላል፣ ሶስተኛ ወዲይ ይባላል። ሶስተኛ ምን ይባላል? ወዲይ ይባላል። መኒ የሚባለው የዘር ፈሳሽ አይነት በሁለት መንገድ የሚወጣ የዘር ፈሳሽ አይነት ነው። አንደኛ በግብረ ስጋ ግንኙነት ጊዜ፣ ሁለተኛ በምንድን ነው የሚወጣ? አንድ ሰው እንቅልፉን ተኝቶ ቀንም ሊሆን ይችላል ሌሊት እንትን ካየ ማለት ነው፣ የዘር ፈሳሽ በህልሙ ካየ። እነዚህ በዚህ ምክንያት የሚወጡ የዘር ፈሳሽ ምን ይባላሉ? ይሄ ሻወር ያስወስዳል። እሺ ሻወር ያስወስዳል። ሁለተኛው ደግሞ ምንድነው? መዝይ ነው። መዝይ የሚባለው ደግሞ ያለ ግንኙነት እንቅልፍንም ሳተኛ ዝም ብለህ ስሜታዊ ነገር አስበህ ወይንም አይተህ ሊሆን ይችላል፣ ወይንም አንብበህ ወይንም ባልና ሚስት ሲላፉ ጊዜ በንክኪ ብቻ በሚላፉ ጊዜ ስሜት ተሰምቷቸው የሚወጣው የዘር ፈሳሽ እሱ በመዝይ ይባላል። ይሄ ሻወር ያስወስደው። ነገር ግን ስለሚነጅስ ያንን ቦታ ማጠብ አለብህ፣ የነካበት ቦታ ልብስና ብልት። ወዲህ የሚባለው ሶስተኛው እሱ ከሽንት በኋላ ተከትሎ የሚወጣ ነው፣ በድካም ስሜት የሚወጣ ነው። እሱም ልክ እንዲሁ ሻወር ያስወስድም፣ ወዲያው እሱን ማጠብና ማጽዳት ብቻ ነው። ይሄ ነው። እሺ ሌላ ያው አሁን ሰላት እየሰገን አንዳንዴ በሀሳባችን ሌላ ቦታ እንሄዳለንና በዛ መሃል የሰገን ሩኩ የወረድናቸው ሩኩዎችን ልንረሳ እንችላለን መሃል ላይ ማለት ነው። እና እነዛ ነገሮችን በምን ልክ ነው ማስተካከል የሚቻለው? ድገማው እስኪ አንድ ልጅ ኮሜንት ላይ ቀወጠን እኮ በአላህ አንዴ ልመልስለት። እሺ ሁሱ አሰላሙ አለይኩም። ወአለይኩም ሰላም። ያለፈው ረመዳን በህመም ምክንያት መጾም አልቻልኩም ነበርና ቀዳም ለማውጣት አሁን መድኃኒት እየወሰደ ነውና ምን ማድረግ አለበት? በሚሻለው ጊዜ ጠብቆ መጾም። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ካለ ወይም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾም ብሏል። ያ ስለዚህ ሲሻለው ጊዜ መጾም። ምንድን ነው ያልከኝ አንተ? ሰላት እየሰገድን ማለት ነው በሀሳብ ሌላ ቦታ እንሄድና የወረድናቸው ሩካዎችን ነው ደግሞ የወረድናቸው ልረሳ እንችላለን መሀል ላይ ማለት ነው። እና እነዛ ነገሮችን በምን መልክ ነው ማስተካከል የምንችለው? እንደገና ነው ሰላቱን የምንጀምረው ወይስ በምን ልክ ነው ማስተካከል የምንችለው? ምን አልከኝ? ብለም አልሰማም። ሰላት እየሰገድን ማለት ነው በሀሳብ ሌላ ቦታ ሄደን የወረድናቸውን ወይ ደግሞ ቁጥሩን ብዛቱን አሁን ብንሳሳት እየሰገን አራት ከሆነ አሁን ለምሳሌ ወይ ሶስተኛ ላይ ወይ አራተኛ ላይ አይ ሶስተኛ ነው ወይ ሁለተኛ ነው እያልኩ እዛ መሀል ላይ ከራሴ ጋር አንተ ውስጥ ብገባ በምን ልክ ነው ማለት ላስተካክለው የምችለው ነው? እሺ ዙሁርን እየሰገደ ሰውየው ለምሳሌ ሶስት ይሆን አራት ከተጠራጠረ يبني على الاقل يعني يعتبر نفسه كانه صلى 3 ركعات ثم يقوم ويجيب ركعه واحده ويسجد سجود السهو قبل التسليم بعد ذلك يسلم. قبطان لا قبها እሺ ገባኝ። እሺ ለማንኛውም አንድ ሰው የዙህርን ሶላት እየሰገደ እያለ ሶስት ይሆን አራት ከተጠራጠረ በጥቂቱ ላይ ይገነባል። ያም ሶስት እንደሰገደ ያስብና ቁሞ አንድ ረካ ይጨምራል። ይሄ ሰው አንድ ረካ ትጨምራለህ። ከዚያ ታያቱን ቀርተህ መጨረሻ ላይ ከማሰላመትህ በፊት ሁለት ጊዜ ስጁድ ሰው ታደርጋለህ። ከዚያ ታሰላምታለህ። እሱ ነው የምታደርገው። የዘከተኛ ህዝብ እሺ ወአለይኩም ሰላም አይ እሱ ከሳህ በሰላም ነው? አዎ ወላሂ ላዚም አልሐምዱሊላህ። ሰላም የቀነስኩት ኤታ አባቱን ስፖርት ምን ይሰራላችኋል? ምግብ ቀንሱ፣ እራት አትብሉ። ከበላችሁ
ቅጠል ሰላጣ ምናምን ነገር ብሎ እንደ ፍየል ማለት ነው። ይቅርታ እንደ በግ። እሱ ጥያቄ ነበር። እሺ ጥያቄ ምንድን ነው? አንድ ሙስሊም ምድር ምንድን ነው ብሎ ማመን አለበት? በሳይንሳዊ መልኩ ማመን አለበት ወይስ ክብ ናት ብሎ? ምድር ክብ ናት ወይስ ጠፍጣፋ ነው ብሎ ነው ማመን ያለበት አንድ ሙስሊም? ነው ጥያቄ። እንዴትም ትሁን እኔ ምን አገባኝ፣ ልኑርባት እንጂ እንደፈለገች ትሁን እኔ ምን አገባኝ፣ ልኑርባት እንጂ የአላህን ህግ እየፈጸምኩኝ ነው እንጂ አላህ በወፈቀኝ ልክ። እኔ የተፈጠርኩበት ዓላማ ምንድን ነው እንጂ እቺን ምድር ምን ማለት ሰላም አለይኩም። ለማንኛውም ሜት አድርገው አንዴ ወደ መልሱ ልሄድላችሁ። ለማንኛውም እሺ ለማንኛውም ምን አለ መሰለህ፣ አንድ ሙስሊም ምድር ጠፍጣፋ ናት ወይንስ ክብ ነች ብሎ ነው ማመን ያለበት ይላል። ምድር ጠፍጣፋም ነች ክብም ነች። ይሄን አልቀበልም እንዳይሉ ምናልባት የሌላ እምነት ተከታዮች ምናምን ጠይቀው ከሆነ ምክንያቱም ፍጹም ጠፍጣፋ ፍጹም ክብ ማለት ይችላል፣ ፍጹም ሰው ፍጹም አምላክ ማለት ይችላል ብለው ግግም ብለን እንዴ። ስለዚህ እኔም ፍጹም ጠፍጣፋ ናት ፍጹም ክብ ናት። አይ ይሄን አንድ ነገር እንዴት በአንድ ጊዜ ጠፍጣፋም ክብም ሊሆን ይችላል ካሉ አንድ ነገር እንዴት በአንድ ጊዜ ሰውም አምላክም ሊሆን ይችላል? እንዴ ወይ ጠፍጣፋ ናት በል ወይ ክብ ናት በል ካሉ እንዴ ወይ ሰው ነው ወይ አምላክ ነው በል። ሰው ነኝ እያለ ኢየሱስ ክርስቶስ ለምን አምላክ ነው ትላለህ ብላችሁ ትይዛችኋላችሁ ማለት ነው። ለማንኛውም ምድር ጠፍጣፋም ናት ክብም ናት ስል ጊዜ ምን ለማለት ነው ከተባለ ምድር በመሰረቷ ክብ ነች። አላህ ስብሐነሁ ወተዓላ የከወሩ ሌይለ ዐለ ነሃር ብሎ በቁርአን ላይ ተናግሯል። በዚህ ላይ ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ይህ ክብ መሆኗን ያሳያል ብለው ከዚህ እስትንባጥ አድርገዋል። ወታቻለ አይደል? ክብ ነች። ወፊ ነፍስ الوقت هي مسطحة በዚያው ጊዜ ደግሞ እርሷ ምንድነች? ጠፍጣፋ ነች። ከማን አንፃር ከተባለ ከእኛ እይታ አንፃር ክብ ነች ማነው ጠፍጣፋ ነች ስንኖርባት ጊዜ። አላህ በቁርአን ላይ ሲናገር አፈላ ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت አለ። ወደ ምድር አይመለከቱም ምን እንዴት እንደተዘረጋች ይላል። አሃ ዝርግ ነች። ኦኬ ዝርግ ነች ምድር እንደው በተፈጥሮ እያለ ነው አይደለም። ታዲያ ምንድን ነው አይመለከቱም ምን አለ? ከእኛ እይታ አንፃር ነው እየገለጸልን ያለው ማለት ነው። ከዚህ የምትረዳው ገብቷል? ከእኛ እይታ አንፃር ምንድነች? ክብ ነች ለእኛ እንደምናያት። ነገር ግን ሙሉ አፈጣጠሯን ሲገልጻት ማን ነው ጠፍጣፋ ነች። ሙሉ አፈጣጠሯን ሲገልጻት ግን ክብ እንደሆነች ገልጿል ማለት ነው። ይሄን ይመስላል። እሺ ሌላ ጥያቄ ማድረግ ይቻላል? ይቻላል። አንድ ሙስሊም የሆነ ወንጀል አራም ነገር የሚሰራ እንበል። ከዛ በኋላ አላህን ማረኝ ወይ ቅር በለኝ ብሎ ተውበት ያደርጋል። ከዛ ነው ይቆይና አሁንም ሌላ ወንጀል ይሰራል። አሁን ወንጀልን እንዳይደጋግም አንድ ሙስሊም የሆነ ግለሰብ ወይ እኔ አሁን ለምሳሌ ሙስሊም ነኝ። አንድ ሰው ምን ሐራም ነገር ይሰራል። ከዛ በኋላ አሁንም ተውበት ያደርጋል፣ ወደ አላህ ይመለሳል። አሁን ደግሞ ይቆይና ያን ሐራም ነገር ይሰራል። ምን ትላለህ? እንዳይመለስ የለ አላህን ፈርቶ ተውበት ያድርግ። ይሄ ሰው ሌላ ምንም መንገድ የለም። እስከ መቼ ድረስ ተውበት ያደርጋል ከተባለ እስከሚሞት ድረስ፣ ሰይጣን ተስፋ እስኪቆርጥ ድረስ። ሰይጣን አንተን ከማሳት አይወገድም በህይወት እስካለህ ድረስ። አንተም ንስሐ ከማድረግ እንዳትወገድ ሁሌ ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ። ይሄ ነው። እኔ ዛሬ ንስሐ አድርጌ በቃ ትላንት ንስሐ አድርጌ ዛሬ ወደዚህ ኃጢአት ተመልሻለሁኝና ፈጣሪ አይምረኝም ብላችሁ በኃጢአት ላይ እንዳትጸኑ አይቻልም። ሰይጣን ደስ የሚለው በእናንተ መቼ እንደሆነ ታውቃላችሁ? ኃጢአት ስትሰሩ ሳይሆን አምላኬ ምህረት አያደርግልኝም ብላችሁ ከአምላክ ምህረት ተስፋ ስትቆርጡ ጊዜ ነው። የዛኔ ነው በጣም የሚደሰተው። አምላክ አላህ ሱብሓነሁ ወተዓላ መቼ በጣም እንደሚቆጣባችሁ ታውቃላችሁ? ኃጢአት ስትሰሩ ሳይሆን አይቆጣም ማለት አይደለም የዛኔ። ነገር ግን ከዚያ በላይ የሚቆጣው መቼ ነው?
አትምረኝም አንተ በቃ ብላችሁ ተስፋ ቆርጣችሁ ከእርሱ ዝረት ወደ ሰይጣን መንገድ ስትሄዱ ጊዜ ነው። አምላክ አላህ ሱብሓነሁ ወተዓላ ሰይጣንን ከሰማይ ወደ ምድር ውረድ ባለው ጊዜ ሰይጣን አንዲትን ነገር ተናግሮ ነበር። ምን አለ? ወዒዘቲከ ወጀላሊከ ለኡድለነሁም ማ ዳመት አርዋሑሁም ፊ አጅሳድሂም አለ። አምላክ ያላህ ሆይ አለ ሰይጣን በክብርህና በልቅናህ ይሁንብኝ የአዳም ልጆች ነፍሳቸው በስጋቸው ውስጥ እስካለች ድረስ ከአንተ መንገድ አስታቸዋለሁኝ ኃጢአትም ላይ ጥላቸዋለሁኝ አለ። አላህ ምን ብሎ መለሰለት ለሰይጣን? ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው እኔ ደግሞ በክብሬና በልቅና ይሁንብኝ አንተ ኃጢአት አሰርተህ ከኔ መንገድ ብታስታቸውም ኃጢአት ላይ ብትጥላቸውም ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ ግን እምርላቸዋለሁኝ ብሎታል። ይህን አስታውሰውልኝ። ሰይጣን እናንተን ሁሌ ከአምላክ ከአላህ መንገድ ማራቅ ይፈልጋል፣ ወደ ክህደትና ወደ ኃጢአት። እናንተ ደግሞ እርሱን ጀርባውን የምትቆርጡት ሰይጣንን በምንድን ነው? በንስሐ ነው። እስከ መቼ? እስከ ህይወታችሁ ፍጻሜ ድረስ። ሃይ እሺ፣ አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ፣ ጥያቄው የሆነ እኛ የምንኖረው ሰፈር ዳዋ ግሩፕ እያሉ ሰለፉ እያሉ አንዴ ሰለፎች ሄሎ